አሳያችኋለሁ ይሄን ጣውላ ይውላችሁ ይሄንን በደንብ በጨርቅ አሳያችኋለሁ ዘይት ቀብተው የወጡትን እንጨት ያሰግዳል ትንሽ በርገንዲ ከለር ላርገው እስቲ ከለር ይወድ የለ አዮ ከፍ አድርጌ ነው አሁን ይሄንን በደንብ አሳያለሁ በደንብ ከዛ ደግሞ ትንሽ ጨርቅ ጣል ትደረጋለች እዚህ ላይ ጌጥ ማማ ጌጡ ይሄው ታቦት ይሄ ነው እንግዲህ ታቦት ሚሉት ጣውላ እንጨት ይሄ ነው ይሄው ታቦት ሚሉት አሁን እኔው ራሴ ሳለብሰው እንዲ ነው አንዴ ገብርኤልን አንዴ ማርያምን እያሉ ሲያስቸክሙኝ ነው የኖሩት ወንድሜ አሁን ይሁን ችን ተመልከቱ አሁን እንዲች አርገው ይሄው ቻርገው ደሞ እዚች ጋር እንትን አለች አየ ትንሽ ዘርፍ ምናምን አላት ይሄው እንዲች አድርገው ይወጣሉ ማለት ይሄው ጣውላው ነው ጣውላው ከዛችን እንዲች አድርገው ይሸከማሉ ማለት አምላክ ነው ይሄ ሃውካም ለዚህ የምትሰግደው እንዴት ነው ለዚህ የሚሰገደው ይሄ እኮ ጥንቆላ እኮ ነው ግልጽ ጥንቆላ ምድሪቱን ያስረገመ ያጋንን ታምልኮ ማለት ይሄ እንዲህ አይነት ታቦት ብሎ ሙሴ ሰርቷል አሁን እንዲህ አይነት አንተ ዛሬ ደግሞ አማረባት ባክ ባለፈው በደብተር አርጋት አንሳ ነበር ይወል አሳመርኳት አይደል እንዴ እኔ አሁን እግዚአብሔርን ባልፈራ እቺን ይዤ ወጥቼ ፎቶ እነሳና እንደዚህ አርጌ በቃ ተሰብሰብ የጊዮርጊስ ቸርች ከፍቻለሁኝ ና እንግዲህ ብለው እንኳን በዚህ ድምጼ እየቀደስኩኝ እየተንጋጋ ይመጣል ስለ ትንሽ የለ ትልቅ የለ እኔ ግን አላደርገውም ጣዖት አላስመልክም እግዚአብሔርን እፈራለሁ ጌታ ለውጦኛል ከዚህ በኋላ ይሄንን መክተፊያ እየተሸከምኩኝ አልኖርም አሁን ጨርቁ ሲገለጥ እንግዲህ እነ መምሬ የተሸከሙት ጨርቁ ሲገለጥ ጨርቁ ኮንሰፕቱ በደንብ ለማለት አማናዊ ይላል አይል ኦኬ አይል ይሄ አማናዊ ካላለ ቁርባኑን ወይ ደግሞ ቂጣውንና እንጀራውንና ወይኑን አይደል አንስቶ እንደዚህ ያወራው አይደል አዎ ይሄ ወይኑና እንጀራው ተለውጧል ስትል ተለውጧል ወይ ነው ወይኑም ከወይንነት እንጀራውም ከእንጀራነት ተለውጧል አዎ ምክንያቱም የኔ ነው ስላለ ማስረጃ መለውጡን ማስረጃ ስለኝ እኮ አሁንም እሷ ላይ ነው ማቴዎስ ወንጌልን ነው ላመጣልህ ሄዳ እዛ ክፍል ላይ የተለወጠ ወይንና የተለወጠ እንጀራ ካለ አሳየን ችግር ይሄው ሶሪ ስለወጣው ሳልናገር ሌላ ደግሞ ማስረጃ ዮሐንስ ወንጌል 6:55 ላይም ስጋዬ እውነተኛ ዮሐንስ ወንጌል ምዕራፍ 6 ማጨረስ ነው እሱ አማናዊ ነው እሱ በቃ ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊ ነው አሁን እኔ እናንተ ያወራን ያለነው ዕለተ ሐሙስን ነው ኦኬ እሱማ እውነት ቆይ ያልንህ እኮ ያለነው ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ነው ኦኬ እሱ መታሰቢያ የምታደርገው ጉዳይ አይደለም ኦኬ እሱ ስለ መንፈሳዊ መብል ነው የሚናገረው ቆይ ጨርስ መጀመሪያ ይሄው ብራዘር አንዴ ቆይ ስሜት ያቱን አሁን እዚህ ክፍል ላይ ቆምና ማቴዎስ ላይ ጠቀስከው ወይ ደግሞ ሉቃስ ላይ ሄድና በእነሱ ክፍል ላይ ጌታ ዕለተ ሐሙስን ስለምናወራ ማለት ነው ዕለተ ሐሙስ ላይ ያ ቁርባን ያ እንጀራ ያ ወይን መለወጡን ማስረጃ ስጠኝ ነው እያልኩኝ ያለሁት ያ ስጋ ያ እንጀራ መለወጡን እውነተኛ ማስረጃ ልሰጥ የምችለው አሁንም የጌታችን የግልጽ ቃሉ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ያለው ነው ጌታችንም ተለወጠ የሚያሳየን ተለወጠ
ሲባል እኮ ይሄ ስጋዬ ነው ይሄ ደሜ ነው ስላለ አዎ በዛ ተለወጠ የሚል ነው የምታሳየው። መለወጡን ነው የምታሳየው ብራዘር። ተለወጠ የሚል ነገርማ የለውም። ተለወጠ ሳይሆን ተለወጠ ስላለ የለውም። ተለወጠ የሚል ነገርማ የለውም። ግን ደግሞ ጌታችን ነው አይደለም ነው ያለው። ቆይ አንዴ ነው አለመለወጥ ነው ወዳጅ። የለውም ካልከኝ በቃ የለውም ማለት ነው። ስለዚህ ወይኑም አልተቀየረም፣ ስጋውም እንጀራውም ወደ ሊተራሊ ፊዚካል ሆነ ስጋ አልተቀየረም ማለት ነው። አንድ ብራዘር ካለ አሳየኝ እኮ ይሄው እድል ሰጣለሁ። ካለ ታሳየኛለህ፣ ከሌለ ግን የለም እያልን እየዘጋን ነው የምንሄደው ብራዘር። ተለወጠ ያለችው ቤተክርስቲያን ከኪሷ ነው እንጂ መጽሐፉ ተለወጠ ስለማይል ማለት ነው። አይ አይደለም፣ መጽሐፉ እኮ ይልንገርህ፣ መጽሐፉ እኮ እየነገረን ነው። እኔ አልገባኝም፣ ለእኔ ብቻ ነው እየተነበበኝ ያለው አልገባኝም። ተለወጠ የሚለውን ቃል ሊትራሊ ለምን ትጠብቃለህ? ተለወጠ እኮ ስትል አንተ ሊትራሊ ተለውጧል ስላልከኝ ነው ብራዘር። መጽሐፉ ግን አይደለም ስለመለወጥ አያወራም። ከተለወጠ አሳየኝ። ቃሉን ይሄ አንተ ተለውጦ ስጠይቅ ቃል በቃል ተለወጠ ስለ አዎ ተለውጧል ብለኸኛል። ስለዚህ ተለወጠ የሚል አሳየኝ ነው። የተለወጠበትን ሐሳብ አሳየኝ። የተለወጠበት ሐሳብ እኮ እዚህ ላይ ነው። ጌታችን ይሄ ስጋዬ ነው ይሄ ደሜ ነው ስላለ ምኑን ነው ጌታ ስጋዬና ደሜ ብሎ የጠራው? ምኑን ነው? ህብስቱና ወይኑን። ተለውጧል ግን አልተለወጠም። ስለዚህ ነው እኮ ነው ያለው። እንደው መለወጥ አይደለም። መለወጥ የሚለው እንደውም ሐሳቡ ስህተት ሊሆን ይችላል። አማናዊ ስለሆነ አማናዊ የሚለውን ያፈርስብናል። ለዚህ እንደውም ይሄ ተለወጠ አይደለም ማለት ያለው ተለወጠ ነው ላሳይ ነው አማናዊ ሆነ። ይሄው ላሳየህ እኮ አልኩህ። በቃ እንዳልተለወጠ ላሳየህ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀምጦ እርሱ ከመከራዬ በፊት ከእናንተ ጋር ይህ ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁና በእግዚአብሔር መንግሥት እስከሚፈጸም ድረስ ወደዚህ ድረስ ወደፊት ከዚህ አልበላም አላቸው። ኦኬ። ጽዋውንም ተቀበለ፣ አመሰግኖም ይህ እንካችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስከምትመጣ ድረስ ከአሁን ጀምሮ ከምኑ አለ በስመ አብ። እኔ የምር አይኔን መግለጥ እያቃተኝ ነውና ለዛ ነው ማርያም ያነበብኩልህ ያለው ነው። ከወይኑ ፍሬ የተለወጠ ነገር የለም። ካመሰገነ በኋላ እንኩ ከወይኑ ፍሬ አልጠጣም አለ። የተለወጠ ጉዳይ አለ? የተለወጠ ጉዳይ የለም። ኦኬ። አልጠጣም አለ። ይኸው እንጀራውንም አንስቶ አመስግኖ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህንን ለምን አድርጉት አለ? ለመታሰቢያዬ አድርጉት አለ። አየህ፣ ለምን ነው የሚደረገው? ለመታሰቢያ ካለ ማቴዎስ ወንጌል ላይ ስቅለቱ ሲቀርብ ደግሞ እኛ እኮ እሱን ነው የምትለው። ላይክ ለስቅለቱ ሲቀርብ ይሄ የሚፈሰው ስጋዬ፣ ይሄ የሚፈሰው ስጋ ነው፣ ይሄ የሚቆረሰው ስጋዬ፣ ይሄ የሚፈሰው ደሜ እኮ ይሄ አንድ አይነት ሐሳብ እኮ አሁን እየነገርኩህ ያለው ዕለተ ሐሙስ እኮ ነው። ይሄ ወላጅ አንድ ቀን እኮ ነው። ስለ አንድ ቀን ጉዳይ ነው እያወራን ያለነው። ልክ ሲቀርብ ማቴዎስ የዘገበውን ሉቃስ የዘገበው አንድ አይነት ሐሳብ ነው። አንዱ ዲቴል ያሉና ሐሳቦችን ነው የያዘው። በዲቴል የጻፈው ግን ሉቃስ በደንብ ዲቴሎችን ስለሚጽፍ በዲቴል የተጻፈ ሐሳብ ላይ ነው የምታገኘው። ይሄው ዲቴል ላይ ሲጽፈው ምን እያለ ነው ያለው? እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ። ምኑን? ጽዋውን ነው ያነሳው። ዶንት ፎርጌት። ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በሚፈሰው ብራዘር የፈሰሰው መቼ ነው? ዕለተ ዓርብ። የሚፈሰው የሚሆነው ዕለተ ዓርብ ነው የሚከናወነው። ዕለተ ዓርብ ላይ የሚፈሰው ያ እሱ ጌታ የተናገረው ስለ አማናዊው ስጋና ደሙ ነው እንጂ አሁን ይሄኛው ጽዋው አይደለም ማለት ነው። ኦኬ። ይሄ ጽዋው ለምን ነው የሚደረገው ካልክ በዕለተ ዓርብ ላይ ለሚፈሰው ምንድነው? እሱ መታሰቢያ ነው። አየህ። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር
ናት አለ። የሰው ልጅስ እንደተወሰነ ይሄዳል፣ ነገር ግን አሳልፎ ለሚሰጥ ለዚያ ሰው ወዮለት። በዚህ ክፍል ላይ ለመታሰቢያ የሚሆነው ጉዳይ ምንድነው? እሱ ካልከኝ ቁርባን ነው። ኦኬ፣ ቁርባኑ ለመታሰቢያ ነው የሚሆነው። ጌታ አድርጉት ያለው ለመታሰቢያ ነው። ዕለተ ዓርብ ላይ ዕለተ ሐሙስ ላይ የተከናወኑት ጉዳዮች ሁሉ ለመታሰቢያ ናቸው። መቼ ለሚፈጸመው? ዕለተ ዓርብ ላይ ለሚፈጸመው። ኦኬ፣ ዕለተ ዓርብ ላይ ለሚፈጸመው ጉዳይ መታሰቢያ ነው። አክቹዋል የሆነውን ነገር ለምናስብበት ጉዳይ ማለት። ሶሪ አንዴ ተፈራ ነጋሽ የሚለው የውሸት አካውንት ከሆነ ላስወርድ ነው። ሞኒተሮች ቼክ አድርጉ ስታስገቡ። ሰላም ወዳጄ፣ ሰላም ወዳጃችን። እሺ ፌክ አካውንት አታስገቡ ፕሊዝ። እሺ ስለዚህ ተለወጠ የሚል የለውም ማለት ነው። ጌታ ባርኮ ከሰጣቸውም በኋላ እንዳየኸው የወይኑን ፍሬ ወይን ብሎ ይጠራዋል፣ እንጀራውንም እንጀራ ብሎ ይጠራዋል። ስለዚህ ጉዳዩ የተለወጠ ጉዳይ የለም ማለት ነው። ለመታሰቢያ ነው የሚሆነው። ግልጽ ነው። ስቲል ላይክ እኔ ይሄንን ማመን አልችልም። ምክንያቱም ስቲል ሮንግ አይዲያ ነው ለኔ ሳይሆን ላይክ እንደ እውነት ለቤተክርስቲያንም ማስተማር እንድናምንህ እኛ ቢያንስ እኛን ይኸው እኛ አወራን እኛ እንድናምንህ አንተ ማስረጃ ግን ስጠን። ተለወጠ የሚል ስጠን ብራዘር። የለም ማስረጃ አለ። ተለወጠ የሚለው እንድትረዳው ሁለት ጥያቄዎች ልጠይቅህ፣ ከዛ በኋላ ሙቭ እናደርጋለን። ከዚህ በላይ ልናስረዳ ስለማንችል ማለት ነው። መቀበል ያለው አንተ ቻንስ ላይ አንተ እድል ላይ ነው፣ አንተ ሀሳብ ላይ ነው ያለው። እሱ መቀበል አለመቀበል ያንተ ምርጫ ስለሚሆን ማለት ነው። እንድትረዳው ግን ሁለት ጥያቄዎችን ልጠይቅህ። ክሊር ይሁን። እሺ አንዴ በደምብ ስማኝ። ኦኬ ቁርባን ላመኑ ሰዎች ነው ወይስ ላላመኑ ሰዎች ነው የሚሰጠው? ላመኑ ሰዎች። ማስረጃ ላመኑ ሰዎች ነው የሚሰጠው። አይ አልጠየቅኩም። ስለዚህ ያመኑ ሰዎች ናቸው የሚመገቡት ማለት ነው አይደል? እየሰማሁ ነው ዳኒ፣ ቀጥል። እሺ ጥሩ። ዮሐንስ ወንጌል እኔ አልጠየቅኩም። እሱን እንትን አትበል፣ ችግር የለም አልጠየቀም። እሱ ወዳጅ ተመለስ፣ አልጠየቅኩም። አይዞህ አትፍራ፣ ችግር የለም። ቆይ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ላመኑ ሰዎች ነው ብሎ እያለ የነበረው ላመኑ ሰዎች ነው። ዮሐንስ ወንጌል ምዕራፍ 6 ላይ ብሎ እያለ ያለው ዮሐንስ ወንጌል ላይ ምዕራፍ ስንት? ዮሐንስ ወንጌል ምዕራፍ 6 ስለ አማናዊ የተናገረበት። ኦኬ ይሄ ስለ 6:55 ላይ ነው የምታወራው? 6:55 እሱን ላላመኑ ሰዎች ነው ወይስ ላመኑ ሰዎች ነው ጌታ እሱን የተናገረው? እንግዲህ ላላመኑ ሰዎች ሲባል ለአሕዛብ እንላለን፣ ወይም ደግሞ ያው እንደኛ ቤተክርስቲያን አስተምሮ የኢትዮጵያ ኦርቶዶክስን ማህበር ያልተቀላቀሉት ለነሱ ነው ላይክ እያለ ያለው ማለት። ካላመኑ ስጋውና ክቡር ደግሞ ከየት ያገኛሉ? መጀመሪያ እኮ አሁንም ጥያቄን በማስተዋል ስማ። ዮሐንስ ወንጌል ምዕራፍ 56 ቁጥር 54 ላይ ያለውን ሐሳብ ያነሳው እሱ ስጋና ደም ብሉ ያላቸው እዛ ክፍል ላይ የተባለውን ማዕድ በእርሱ ላመኑ ሰዎች ነው በእርሱ ላላመኑ ሰዎች ነው ያለው። የዛኔ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመኑ ሰዎች ነው። ላላመኑ ሰዎች። እሺ ዕለተ ሐሙስ ላይ ለመታሰቢያ ያድርጉት ያላቸው ላመኑት ነው ወይስ ላላመኑ ሰዎች ነው? ዕለተ ሐሙስ ላይ ቁርባኑን አንስቶ ብሉ እና ለመታሰቢያ ያድርጉት ያላቸው ላመኑት ናቸው ወይስ ላላመኑት ሰዎች ነው? ለሐዋርያት ላመኑት አይደል?
ስለዚህ ላላመነ ሰው የምትሰጠው በእምነት የሚበላውን መብል ነው። ዮሐንስ ወንጌል 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመነ ሰው የሚሰጥ መብል ነው። ለምን? አምኖበት የዘላለም ሕይወትን እንዲያገኝ። ለመታሰቢያ ቁርባን ዕለተ ሐሙስ ላይ የተደረገው ደግሞ ላመኑ ሰዎች ነው። which is አማናዊ የሆነውን ስጋና ደም በልተው ሕይወት ያገኙበትን ያንን ምን የሚያደርጉበት የሚያስቡበት አሁን ማሰብ ነው የምታፈርሰው። ግልጽ የሆነ ይመስለኛል። ለመታሰቢያ የምታደርገው ማፍረስ የሚያፈርሰውማ እዚህ ጋር ነው። ወዳጄ ማፍረስ የሚሆነው እዚህ ጋር ነው። ለመታሰቢያ የምታደርገው የትኛውን ነው? ለመታሰቢያ የምታደርገው ነገር ቁርባኑ ላይ ይሄ ህብስትና ስጋውን እኛ ቤተክርስቲያን አታምንም። እንደዛ ብላ መታሰቢያ እኔ ላይ እኔ እኮ አሳየው ቃል በቃል ጌታችን ኢየሱስ ክርስቶስ ቁርባኑን አንስቶ ለምን አድርጉት አለ? ለመታሰቢያ። ከጌታ ቃል አትበልጡም መቼስ አይደል? ለመታሰቢያ ያለው ጌታ ነው፣ እኛ አይደለንም። ጌታ ለመታሰቢያ አለ። ጌታም ደግሞ ራሱ ይሄ ስለእናንተ የሚቆረሰው ስጋዬ ነው እኮ እሱ ስለሚቆረሱ እኛ እኮ አሁን የጌታ ስጋና ደም አይደለም እያልን አይደለም የምንወስደው ነው። ኦኬ ቆይ አንዴ ስማኝ ብራዘር። ኦኬ የምንወስደው ግን የዘላለም ሕይወት ለማግኘት አይደለም። ለምን? ይሄኛውን አድርጉት ያለበት ፐርፐዝ ሲናገር ጌታ ለመታሰቢያ አድርጉት ነው ያለው። የምናወራው ስለመታሰቢያ ነው ማለት ነው። ምን ማለት ነው? ልክ አሁን እንዳልከው ማለት ነው። ዕለተ ሐሙስ ላይ የተደረገው ለአማኝ፣ ከዛ ደግሞ ዕለት ማለት በዮሐንስ ወንጌል ምዕራፍ 6 ስለ አማናዊ ስጋና ደም የተናገረው ሐሳብ ደግሞ ያላመኑ ሰዎች የሚበሉት ነው። አየህ፣ ሕይወት የሚሰጥ ቢሆን ኖሮ እንድትረዳው፣ ለምሳሌ ሕይወት ይሰጣል አይደል? የበላው ሰው በአንተ አስተምሮ መሰረት አይደል? ቁርባኑን የበላ ሰው ሕይወት ያገኛል አይደል? ንጹህ ይሆናል። አዎ ንጹህ ይሆናል። ስለዚህ ታዲያ ላላመነ ሰው ለምን ሰተህ ንጹህ አታደርገውም? ላላመነ ሰውማ መጀመሪያ እምነት ነው መስጠት እንዴ። ሕይወት እንዲያገኝ ያገኛል ካልከኝ መጀመሪያ ሕይወት እንዲያገኝ ለምን አትሰጠውም እንዴ? ይሄማ ላይክ መጀመሪያ እምነት መቀበል አለበት፣ ከዛ በኋላ መጋደል አለበት። ገድላለሁ። ቆይ ብራዘር፣ ሕይወት እንዲያገኝ ነው እያወራን ያለ ነው አይደል? ሕይወት ይሰጣል ካልከኝ ለምን ሰተው ሕይወት አያገኝም? ያ ሰው ሕይወት የለውም ማለት? አዎ ያላመነ ሰው ሕይወት የለውም ማለት? አዎ ሕይወት የለውም ሲባል እኮ ሞቷል ማለት። አዎ በመንፈሳዊ ሞት የሞተ ሰው ነው አይደል? አዎ። ስለዚህ የዘላለም ሕይወት የሌለው ሰው ነው አይደል? አዎ። ታዲያ ለምን አትሰጠውም? እንዲበላና ሕይወት እንዲያገኝ ለምን አታደርገውም? ቁርባኑን ሰተህ እኮ ማመን ብቻ አይደለም። እኛ ቤተክርስቲያን ማመን ብቻ አይደለም አትልም። እኔ መቼ ስለማመን መች ጠየቅኩ? እኔ ጠየቅኩ። አሁንም ፎከስ አድርግ። ስለ ቁርባኑ እየጠየቅኩ ያሉት እምነትን እኔ ምንም አላነሳውም። አሁን ለአንድ ሙስሊም ቁርባኑን ሰተህ ለምን አታድነውም? ለምን የዘላለም ሕይወት አያገኝም? ቁርባኑን በልቶ ቁርባኑን ወዲያውኑ መስጠት አችልም። ስርዓት ስላለው። ለምን ስርዓት አለው። ቤተክርስቲያን ከሎጂካሊነት ይልቅ ስርዓትን ስለምታስቀድም፣ አሁን አንተ ሎጂኩን ስታስብ እንደዛ ሊመስል ይችላል። እያወራን ያለ ነው ሰው የዘላለም ሕይወት ማግኘት አለበት አይደል? የዘላለም ሕይወት ማግኘት አለበት። ኦኬ ቤተክርስቲያን መቼ ሰዎች የዘላለም ሕይወት እንዲያገኙ ነው ሐሳቧ አይደል? ሐሳቧ ምንድን ነው? የዘላለም ሕይወት እንዲያገኙ አይደል? ኦኬ የዘላለም ሕይወት እንዲያገኙ የተለየ ሐሳብ ከሌላት ቤተክርስቲያን ታዲያ ቁርባን የዘላለም ሕይወት የሚሰጥ ከሆነ ላላመኑ ሰዎች ሰታ ለምንድን ነው የዘላለም ሕይወት እንዲያገኙ የማታደርገው? ስርዓት ስላላት አሉ እንዴ። የእሷ ስርዓት የዘላለም ሕይወት ከማግኘት ይበልጣል እንዴ ወዳጄ? እሺ አሁን አሳየው። ይሄው
ቆይው ሰዎች የዘላለም ህይወትን እንዲያገኙ ስርዓትና ወግ እግዚአብሔር የሰጠበት ቦታ ካለ አሳየኝ ወዳጄ። ሰዎች የዘላለም ህይወት እንዲያገኙ ስርዓትና ወግ ከሰጠ አሳየኝ። ሰዎች እስቲ አንዴ ቆይ በእናትህ በጣም ቅስ እየወሰደኝ እንደነቃ ብራዘር። አሁን እንደሱ አይነት አርጊመንት ልሰማ አልችልም ብራዘር። መልስ ከሌለ የለኝም ነው እንጂ የምትለው የተኛ ከሆነማ ምን ሰራለ ብራዘር? ሀሳብን ፎከስ ይኸውልህ። ቁርባን ምን አልከን? ቁርባን ይኸው በደምብ ተረዳው። ቁርባን ምን ይሰጣል አልክ? የዘላለም ህይወት አልከን። ቁርባን የዘላለም ህይወት ይሰጣል። የዘላለም ህይወት ኦኬ። ሶ ቁርባን የዘላለም ህይወት ይሰጣል ካልከን ኦኬ፣ የዘላለም ህይወት ይሰጣል የምትለን ከሆነ ወደም ስማ፣ የዘላለም ህይወት ማግኘት ያለበት ሰው የሚያምን ሰው ነው ወይስ የማያምን ሰው ነው የዘላለም ህይወት የሚሰጠው ማግኘት ያለበት? ሁለቱም ነው ቤተክርስቲያን የምታምነው፣ ሁለቱንም ብላ ነው። ግን ለዛኛው በስርዓቱ ቆይ ሁለቱም እሺ፣ በደም ስማኝ ሁለቱንም የምታምን ከሆነ አሁን አንደኛውን ላንሳ። ይሄው ያላመነ ሰው ቁርባን በልቶ የዘላለም ህይወት ያገኛል? ያላመነ ሰው ቁርባን በልቶ የዘላለም ህይወት ያገኛል ማለት ያላመነ ሰው አሁን እንዴት ነው? አሁን ያላመነ ሰው ቁርባን በልቶ ማለት አሁን ለምሳሌ የሆነ ሙስሊም ዝም ብሎ መጣና ከዛ በኋላ ቁርባን የምትለውን ቤተክርስቲያን ቁርባን ብላ በቃ ያዘጋጀችው እሱን አብልታ የዘላለም ህይወት ያገኛል? እንዴት ዝም ብላ አታበላም? እንዴ ይሄ ጀስት አስዩም እያደረገ ነው። አሁን እያወራን ያለ ነው ቁርባኑ የዘላለም ህይወት ይሰጣል ብለኸኛል አይደል? ይሰጣል፣ ግን በዝም ብሎ አይደለም። ለምሳሌ እንትን አይደለም ነው ስለመብላት እያወራን ያለ መድኃኒት አድርገህ እንትን አትበለው። ቆይ ወዳጄ አንዴ እያወራን ያለ ነው ስለመብላት ነው። ኦራይት ስለመብል ነው፣ ስለ ቁርባኑ እያወራኸኝ ያለው። ስለዚህ ይሄ ቁርባን ያላመነ ሰው በልቶት የዘላለም ህይወት ያገኛል ወይ ነው ጥያቄ። ልክ ያላመነ ሰው የዘላለም ህይወት ያገኛል ሲባል ለማግኘት የሚደረጉ ነገሮች አሉ። አንድ ሰው አሁን ቁርባኑን ከመሬት ተነስቶ ሊበላው አልመለስክልኝ። በእኛ ቤተክርስቲያን ከሆነ እያወራህ ያለው ስርዓት ስለሌለ ነው። ላላመነ ሰው ቁርባን ስርዓት እንዴት ልመልስ? በማስተዋል ስማኝ። ያላመነ ሰው ቁርባኑን በልቶት የዘላለም ህይወት ያገኛል ወይ ነው ጥያቄ። ያላመነ ሰው ቁርባኑን በልቶ የዘላለም ህይወት ያገኛል ወይ? ያገኛል። እንዴት ሳያምንስ ይበላል ማለት ነገሩን ምን ብራዘር በላ። አሁን በምንም አበላኸው መላ። ለምሳሌ አንድ ቄስ ሰጠ የዘላለም ህይወት ያገኛል ብራዘር አሁን ስለ ስርዓት አለም እያወራን ያለ ነው። ያገኛል ወይ? ያ ሙስሊም አንድ ወዳጅ ያ ሙስሊም የዘላለም ህይወት እንዲያገኝ አንድ ቄስ ለሙስሊሙ ቢሰጠው ያ ሙስሊም የዘላለም ህይወት ያገኛል? አያገኝም። ሳያምን አንዴ አየህ አያገኝም አልከኝ። የዘላለም ህይወት የበላው ሰው ግን የዘላለም ህይወት ያገኛል ብለህ ነበር። መብላቱ የዘላለም ህይወት ምን አላደረገውም ማለት ነው? አላሰጠውም ማለት ነው። አለ አሁን በደምብ ስማኝ። ስሜታችሁ ብራዘር እደግምልሃለሁ። ይሄን አላልክም አንተ? እንደዛማ ብያለሁ፣ ግን ያው ሊትራሊ እኮ እሱ እንደዛ ነው። ቴንክ ዩ ታዲያ አየህ፣ እሷ እንኳን ገብቷታል ወዳጄ፣ እሷ እንኳን ገብቷታል። አይ ምንም ከአንተ ትሻላለች፣ ነቅታ እየሰማች ነው። ይኸውልህ ሐሳቡን በደንብ ይኸው አየህ። አይደለም አይ ታውራ ነኝ ታውሪ እንደዛ ከአንተ ጋር እንጨርስና ከዛ ከደከመ ችግር ነው አላስጨንቅም። ዋናው ሐሳቡን አልተጨነኩም እንዲህ ደስ ስላለኝ ነው። እሺ ይኸውልህ ሐሳቡ ላይ እንቆይ አየህ
የዘላለም ህይወት ላላመኑ ሰዎች በቁርባን በኩል የለም ማለት ነው። ኦኬ፣ ላላመኑ ሰዎች በቁርባን በኩል የዘላለም ህይወት አይገኝም። ቢያስገኝ ኖሮ ላላመኑ ሰዎች እየተሰጠ ቁርባን ቢያስገኝ ኖሮ ያስገኝ ነበር የዘላለም ህይወት። አሁን በደንብ ስማኝ። ኢየሱስን ኦኬ፣ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ ያላመኑ ሰዎች ያ መንፈሳዊ መብል ዮሐንስ ወንጌል ምዕራፍ 6 ላይ ቅድም ላላመኑ ሰዎች ነው ጌታ ብሎ ያልከውን እሱን ሐሳብ ነው እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ያንን መንፈሳዊ መብል ኦኬ፣ ያላመኑ ሰዎች በልተውት የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰው እንግዲህ ያው አማናዊውን ስጋውን አይደለም እያልከኝ ያለው ገብቶሃል? አማናዊ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እሱማ እውነተኛ ስጋዬና እውነተኛ ደሜ ነው ስላለ አማናዊ ነው። እሱ እኮ ግልጽ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ያ አማናዊ መብል ያላመኑ ሰዎች በልተው ቁጥር 24 ቁጥር 27 ላይ ያለው አይደል እያልከ ያለው ሙሉን ዮሐንስ ወንጌል ሙሉ ሐሳብ ነው ያለው። ተመሳሳይ ሐሳብ ነው ያለው። ዮሐንስ ከሰዎቹ ጋር ያደረገው ንግግር ነው ታች ድረስ የሚቀጥለው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ያላመኑ ሰዎች በልተውት የዘላለም ሕይወት ያገኛሉ ወይስ አያገኙም? እዛ አንተ እንትን ባልከኝ መሰረት በልተውት የሚለው እንዴት ነው የምንበላው ሲሉ በእምነት ነው ብለሃል። ስለዚህ በእምነት መጀመሪያ ማመን ይቀድማል። ዮሐንስ ወንጌል ምዕራፍ 6 ላይ በእምነት ነው ብለኛል ያለው መንፈሳዊ መብል ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? መብላት ሲባል አንተ እኮ ቅድም የጠቀስከው ጥቅስ ላይ ሰዎች የሚሰጧችሁን ምግብ አይደለም፣ ስለ መንፈሳዊ መብል ነው እያወራሁኝ ያለሁት ወዳጅ። አዎ እኮ መንፈሳዊ መብል የሰው ልጅ ነው ብለሃል። የሰው ልጅ ነው ብለሃል ሳይሆን ቃሉ ብሏል። የሰው ልጅ ነው ብሏል። ይሄም መብል የሚበላው ምንድነው? በማመን ነው ብለህ 4 ነጥብ አስቀምጣል። ለዚህ መጀመሪያ እሱ መንፈሳዊ መብል ሰዎች ሲበሉት ሰዎች የዘላለም ሕይወት ያገኛሉ ወይስ አያገኙም? በመብል ነው አይደለም። ይሄን ማመን ብቻ አይደለማ። ደግሞ በሌላ በኩል ደግሞ ማመን ብቻ አያድንም። ሌላ ቦታ ላይ ደግሞ ሌላ ላይ እንመጣለን። አሁን የጠየቁ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ይሄንን መብል ላላመኑ ሰዎች ትሰጣለህ ወይስ አትሰጥም? አይደለም። አሁን እኮ ልንገርህ፣ ክርስቲያን በክርስቶስ ሎጂክ ሆነ ወይም በክርስትና ሎጂክ ሆነ እየሄድን ያለ ነው። መጽሐፍ ቅዱስ ላይ ያሉ ጥቅሶች እንመጣለን እኮ አሁን እዛ ላይ እንሄዳለን። አሁን እያወራን ያለ ነው ልክ ቅድም እንዳወራ ነው። አሁን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መብል ላላመኑ ሰው ማለት ለአሕዛብ ሰዎች እንዲበሉት አድርገህ የዘላለም ሕይወት ያገኛሉ ወይስ አያገኙም ነው ጥያቄው። ግልጽ እኮ ነው ጥያቄው። ለዚህ እንዲበሉት ብቻ የሚለው አምነው ደግሞ ክርስትናን ተቀብለው ከሆነ ያገኙታል። አምነው ክርስትናን ተቀብለው የማይቆርብበት ምክንያት የለም ማለት ነው ወዳጄ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑት ሰዎች ነው ጌታ ብሎ ያለው አላልከኝም ብለኸኛል። ራስህ እኮ ነው ያልከው። አሁን አይተናነቅ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑ ሰዎች አይደለ ይሄን ብሎ ያለው? ቆይ ወዳጄ፣ ስጋውን ደግሞ ስለዚህ ቆይ ወዳጄ፣ ቆይ ወደ እምነት እየጠራቸው ነው። ወደ እምነት እየጠራቸው እሱን እኮ ነው የምናወራው። አንዴ ስሜት ያጥቶ አየህ፣ ያላመኑ ሰዎች ይሄንን መብል ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መንፈሳዊ መብል ሲበሉ የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰዎች የዛኔ ባሉት ነው ወይስ አሁን ባሉት ነው? እኔ እኮ እዚህ ጋር አሁን በጣም ስለ ክፍሉ ነው እያወራ ያለ ነው። በሐሳብን አትወክ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ያ አማናዊ መብል ያላመኑ ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? ያገኛሉ። እንዴት ማለት ደግሞ እንዴት ብትል ጥሩ ነው። ያገኛሉ። አለቀ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ያ መንፈሳዊ መብል የሚበላው እንዴት ነው? በማመን ጎበዝ ጅማሬው ነው። አየህ በቃ በማመን ጅማሬው ነው። በማመን ብቻ አይልማ። ሌላ ስራማ ምናምን አይልማ። እዛ ክፍል ላይ ሌላ ምናምን ስራ የለውም። ጨረስ ነው ማለት ነው። እንድትረዳው ያክል
ዋናው እንድትረዳው ነው። ስለዚህ የክርስቶስ ኢየሱስ የኃጢአት ስርየት የተነሳንበት ሐሳብ ማለት ነው። የኃጢአት ስርየት የሚገኘው በአፍ በምታስገባው ወይ ደግሞ ለመታሰቢያ በምናረገው ቁርባን አይደለም ማለት ነው። ለምን ያላመነ ሰው ቁርባን በልቶ የኃጢአት ስርየት አያገኝም ስላልከኝ አየህ አይደለም። ይኸው በማመን ሲባል እኔ ግን ብቻ አላልኩም፣ በማመን ብቻ አላልኩም ወዳጅ። ሌላ ነገር የለማ። ከእምነት ውጪ የሚበላበት መንፈሳዊ መብል አለ። ዮሐንስ ወንጌል ምዕራፍ 6 ላይ ካላ ሳይ በማመን ብቻ ትድናለህም አይልም። እዚህ ጋር አየው አይደለ? ስለ ዮሐንስ ወንጌል ምዕራፍ 6 ያወራን ያለው ሐሳብ ልዩነት እኔ አሁን ብቻ አናንሳው ግድ የለም። ዮሐንስ ወንጌል ምዕራፍ 6 ላይ እያወራን ያለነው ስለምንድን ነው ካልከኝ፣ ዮሐንስ ወንጌል ምዕራፍ 6 ላይ እየተወራ ያለው በእምነት ስለመበላት ነው። ሌላ ነገር አያወራም መጽሐፉ። ያመነ ሰው ስለሚበላው መብል ነው የሚናገረው። ያመነ ሰው ደግሞ ምን ያደርጋል አለን? የዘላለም ሕይወት ያገኛል ብለን ተስማማን። ያ የዘላለም ሕይወት ያገኘበት ችግር ሌላ ነገር አለ ዮሐንስ ወንጌል ምዕራፍ 6 ላይ ከእምነት ውጪ የሚበላበት ያመነ ብቻ ለምን አላለም? ሌላ ነገር አለ ወይ? አሁን እሱን አንተ ነህ እያወራኝ ያለው። ከእምነት ውጪ ሌላ አለ ወይ? ካለ አሳየኝ፣ ችግር የለም። እኔ እግዚአብሔርን ቃል ለመቀበል ሬዲ ነኝ። ካለ አሳየኝ። ማመንማ ይቀድማል። መጀመሪያ ከእምነት ውጪ አለ ወይ? ከእምነት ውጪ አለ ወይ? አዎ፣ ክቡር ደሙን መብላት አንዱ እኮ የእምነት ውጤት ነው ወዳጄ። ምን ስታምን ማለት ነው። ማመን ሲባል እንግዲህ በእምነት የዘላለም ሕይወትን አገኙ የሚለው ወዳጄ። መንፈሳዊ መብል በአፋችሁ አስገቡ የሚል ትምህርት የለውም እኮ። ጨረስን። ዮሐንስ ወንጌል ምዕራፍ 6 ላላመኑ ሰዎች ነው የተሰጠው አልከን እኮ። ጨረስን። ላላመኑ ሰዎች ነው የሚበሉት ካልከን፣ ያላመኑ ሰዎች መተው ሙስሊሙ ይበላዋል እያልከኝ አይደለም። ላላመነ ሰው አትሰጠውም። ላላመነ ሰው መንፈሳዊ መብል የሚበላው እንዴት ነው ካልከኝ፣ በእምነት ነው የሚበላው እሱ ሰውዬ፣ በአፉ አይደለም የሚበላው። ስለዚህ ያ በአፉ የሚበላው መብል ግን ምን ይሰጠዋል? በእምነት የሚበላው መብል ግን ምን ይሰጠዋል? የዘላለም ሕይወትን ይሰጠዋል። የዘላለም ሕይወትን ያገኘ ሰው ለመታሰቢያ የተሰጠውን ያንን ዕለተ ሐሙስ ላይ የተከናወነውን እሱን ሚስጥር በሕይወቱ ላይ ይፈጽማል። አለቀ። ሐሳቡ ይሄ ነው። ለኃጢአት ይቅርታና ስርየት ብለን የምናወራው ጉዳይ የትኛው ነው? በክርስቶስ ኢየሱስ ይሄ መንፈሳዊ መብል በክርስቶስ ኢየሱስ የተሆነልን በቀራንዮ ላይ የፈሰሰው የክርስቶስ ኢየሱስ ስጋና ደም ማለት ነው። ሐሳቡ ይሄ ነው። አይ ቲንክ እኔ ጨርሻለሁ። ግን ወንድሞች ምናልባት ተጨማሪ ሐሳብ ካላቸው የሚሉ ነገር ካለ ብንሰማ ደስ ይለኛል። ምናልባት ጥያቄ ካላቸው ምናምን ማለት ነው። ወንድሞች እሺ ወንድሞች ሀሳብ አላችሁ? ሜላይ እንኳን ደህና መጣ። ወደ ቲክቶክ ዓለም እንኳን ተመለስክ። እንኳን ተመለስክ ብለናል። ሰላም በለን እስቲ በዛው። የሚሉት ነገር ያለ አይመስለኝም። ዳኒ እንግዲህ ከዚህ በኋላ ላለው ሀሳብ እሺ አላችሁ ሀሳብ ወንድሞች? ወንድምነት አይ ቲንክ ያሉበት ቦታ የሚመቻቸው አልመሰለኝም። እሺ ብሩኬ እሺ ብሩኬ እንቅልፍ ወስዷቸዋል እባክህ። እርግጠኛ ነኝ ብዙ ሀሳብ አዝታችኋል። ግን እንደው ቅድም ካነሳችሁት አንድ ሀሳብ ብቻ ብናነሳ በቂ ነው። ከጌታ እራት ጋር ተያይዞ ማለት ነው። ስትናገር ላይ አማናዊ ነው የጌታ እራት ስትል ነበር አይደል? አልከኝ። የጌታ እራት አማናዊ ነው ስትል ነበር። አዎ አማናዊ ነው። ምን ማለት ነው አማናዊ ማለት? ቴንኪው። አማናዊ ማለት በእኛ ቤተክርስቲያን አስተምህሮ ጌታችን ይህ ስለ እናንተ የሚፈሰው ክቡር ስጋዬ ክቡር ደሜ ነው ያላት ጥቅስ አለች። እዚህ ጋር ድጋሚ እንትን ልበላት። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ጌታችንም ያላት ጥቅስ አለች። ያው እንትን በለው አንብበው። አይ ችግር የለውም ጥቅሱ ችግር የለውም። ግን አማናዊ ስትል አማናዊ ፍጹም የክርስቶስ ስጋ ነው
ስጋው አክቹዋሊ ስጋው ማለት ነው። ወይኑ ፍጹም ደም ነው ወይም የክርስቶስ ደም ነው የምትለው። ደመ መለኮትና ደመ ስጋ ሆኗል እያልክ ነው አይደል? ምን ደመ መለኮት ደመ ስጋ እና ስጋው ደግሞ የመለኮት ስጋ ሆኗል እያልክ ነው አይደል? የመለኮት ስጋ የመለኮት ደም እያልክ ነው አይደል? እንደዛ እያልክ ነው አይደል? ኖ እኔ መጽሐፍ ቅዱስ ላይ ያለውን ነው የምልህ እኮ። እውነተኛ ስትል ህብስቱ የመለኮት ስጋ ሆኗል ወይኑ ደግሞ የመለኮት ደም ሆኗል እያልክ ነው ያለው አንተ። ጌታችን ባለው እኔ ባልኩት ሳይሆን ጌታችን ባለው። ጌታችን ያለው ይሄ ስጋዬ ስለእናንተ የሚፈሰው ስጋዬ። እሺ እውነተኛ ስትል የክርስቶስ እውነተኛ ስጋ ነው ስላልክ ህብስቱንና ደሙን ኢየሱስ ብለን መጥራት እንችላለን። ኢየሱስ ብላ አጠራው። እንግዲህ ጌታችንም አላለም ብላችሁ ጥሩት አላለ። ስላላለም የኛ ቤተክርስቲያን ኢየሱስ አትለው ቁርባኑ ሮንግ ነው የሚሆነው። ያ ማለት ሲላላ አልሰማንም አላየንም። እሺ ሰምቻለሁ። እሺ ያ ማለት የክርስቶስ የራሱ ስጋው አይደለም ማለት ነው። አሁን ለምሳሌ የክርስቶስን ስጋ ኢየሱስ ብለህ ትጠራዋለህ አይደል? ኢየሱስ ነው አይደል? ከድንግል ማርያም በስጋና በደም ተካፍሏል። ኢየሱስ ስትል ስጋውን ነጥላ አይደለም አይደል? ኢየሱስ ምትል ከስጋዋ ስጋዋ ከደሟ ደምን ከነፍሷ ነፍስን ነስቶ ተወልዷል። ኢየሱስ ስትል ስጋውን ነጥለ ለብቻ መለኮቱን አይደለም አይደል? ኢየሱስ የምትለው ነው። ህብስቱ ልክ እንደዛ ስጋው ከሆነ ኢየሱስ ብለን ለመጥራት ትችላለህ ማለት ነው። እንዴ አይደለም፣ እንደዛ አላለማ። እሺ ቤተክርስቲያን ግን ያልተባለ ነገር እንዴት ትላለህ? ማለት ላይክ ሎጂካሊ ስታዩ ስለመሰለ ነው ብለህ ልትፈርጅ አትችልም። ምክንያቱም አልተጻፈም። ድፍረትም ነው የሚሆነው። እሺ አንተ ቤተክርስቲያን እንደዚህ ትላለች። እሺ ላሳይክ። ኦኬ አንተኝ በቃ ወደ ላይ ጅና ይመጣል። ተነሽከ ካሜራ ከፍቼ ላሳያለሁ። ዳኒ በትልቁ አርክ ይሄ መጽሐፍ ታውቃለህ? ለምሳሌ አሁን እንትን የማንበቡ እንትን የለኝም። አይኔ ላይ ብዥ ብሏል። እውነቴን ነው የምለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት ቤተክርስቲያኒቷ እምነት ይሄ ነው ብላ የገለጠችበት መጽሐፍ ማለት ነው። ይሄ ኦኬ። እዚህ መጽሐፍ ላይ ቁጥር 4 ላይ እንደምታየው ሚስጥረ ቁርባን ይላል። ቁርባንን ታብራራለች ማለት ነው፣ ምን እንደሆነ ማለት ነው። እዚህ ቁርባን በሚለው ስር እንደዚህ ይላል። ተመልከት፣ ላሳይህ። ወንድም ይሰሙ ነው እንትን በልኝ እስቲ አንብብልኝ አንተ። እሺ ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎቱ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ስጋው የእግዚአብሔር ስጋ ይሆናል እያለ ነው። ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል ይላል። እየሰማኝ ነው? አለክ ወንድም ማለት የቱ ጋር ነው ክርስቶስ ነው ለምትለው? ኦኬ
እኔም እኮ ያልኩ ሐሳብ ይሄ ነው። የክርስቶስ ስጋ ሆነ አማናዊ ወይም በፍጹም ስጋ ሆነ ደሙም የክርስቶስ ደም ሆነ ትላለች እንጂ ክርስቶስ ነው ወይም ክርስቶስ ልንለው እንችላለን አይደለም። የክርስቶስ ስጋ ነው ማለትና ነገሩ ክርስቶስ ነው እኮ። የክርስቶስን ስጋ ከክርስቶስ አትነጥለውም እኮ፣ ተነጥሎ አይነገርም። ታዲያ ክርስቶስ አይደለም። አሁን እኮ ስጋውን ቁርባን ትለዋለች እንጂ ክርስቶስ ነው አትለውም ነው እኔ ያልኩ። ሶ ላይክ ክርስቶስ ስጋውን ነው የምትለው ፖይንት። እሺ ምን እንደምትልኩ አነበብኩል። ይሄው ምን እንደምትለው ላሳይ። that doesn't make a sense to be honest. like ምንም ሐሳብን ዝቅ ለማድረግ ሳይሆን I'm trying to be like logical. what you try to say like ካልሰማክ ይኸው እኮ ድጋሚ ልነግርህ ነው። ካልሰማኩ ምንም እሺ ምናልባት ድጋሚ ልስማክ። ኦኬ ሰማዋል። እሺ ቅዳሴውን ሲደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ይሆናል ይላል። ህብስቱ ምንድነው የሚሆነው አለ? የእግዚአብሔር ስጋ ይሆናል እያለ ነው። ወልደ እግዚአብሔር ስጋ ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። ደሙ ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። ወይኑ ምንድነው የሚሆነው? የመለኮት ደም ይሆናል እያለች ነው። ወይ ደግሞ የእግዚአብሔር ደም ይሆናል እያለች ነው። እና እግዚአብሔር ስጋው ደግሞ መለኮታዊ ነው። ምንድነው እዚህ ጋር ስተቷል? ደም በዚህ ከተስማማክ ጥያቄ ልትጠይቅ። መልካም እኮ ቅድም ምን አልኩክ? ቅድም ስጋው የእግዚአብሔር ስጋ ደሙ የእግዚአብሔር ደም ይሆናል ብለህ ታምናለህ ስለ አላምንም እንደዛ ስላልከኝ ነው ይሄን ማስረጃውን የከፈትኩት ማለት ነው። አላምንም ብያለሁ እንዴ? ላይክ ቪዲዮ እየቀረስኩ ነው ብራዘር። ላይክ ኦኬ ተሳስተ ነው በሚለው እናስብ። ምክንያቱም ይሄ እኮ የኔ እምነት ነው እንደዛ ነው ያልኩት። አረታል ማለት ነው እንደዛ አላልኩም ካልከኝ ተኝተህ ነው እያወራህ ያለው። እንደዛ ምትል ከሆነ የኔ ፍቅር እንኳን እንደዛ ያለ አላልኩም ያለች ተው አንተ ተሳስተህ እንደዛ ብለህ የምታምን ከሆነ እሺ ስማኝ ችግር የለውም። እንደዛ ብለህ የምታምን ከሆነ ህብስቱ የእግዚአብሔር ወይ የመለኮት ስጋ ይሆናል ብለህ የምታምን ከሆነ ለህብስቱ ትሰግዳለህ ማለት ነው አይደል? ትሰግዳለህ? ህብስቱ የመለኮት ስጋ ነው ብለህ የምታምን ከሆነ ለህብስቱ ትሰግዳለህ ማለት ነው። ወይ ደግሞ ታመልከዋለህ ማለት ነው። ህብስቱ ክርስቶስን ነው ማመልከው which is የክርስቶስ ስጋ ስለሆነ ያነጻኛል ነው የምለው። አይ እኔ ስላምልኮት ነው። እኔ ያነጻ ላይ ያነጻ አይደለም ጥያቄ። የመለኮት ስጋ ነው ብለህ ስለምታምን አንተ ህብስቱን ጽዋውም ደግሞ የመለኮት ደም ነው ብለህ ስለምታምን ታመልከዋለህ ወይም ደግሞ ትሰግድለታለህ ነው ጥያቄ። አንሰግድም አናመልክ ነው like personal ነገር እና ታመልካላችሁ ብለህ ላይክ በሲንጉላር ጋር ያወራው ስለሆነ አይ ካንተ ጋር ያወራው ስለሆነ ሌሎች ማለት የኦርቶዶክስን ትምህርት እየነገርኩ ስለሆነ ፐርሰናሊ የማደርገው ነገር አታርገው። አያከራክርም እሱ ችግር የለውም። ክርስቶስን አታመልከውም አንተ? አንዴ ክርስቶስን አመልከዋለሁ ግን ለቁርባኑ ህብስቱ ራሱ ግን ተለውጦ የመለኮት ስጋ ከሆነ ለምንድን ነው ታዲያ ማታመልከው? ራሱ የመለኮት ስጋ ስለሆነ ማለት ነው። ለምሳሌ ኢየሱስን ስታመልከው ስጋውን ነጥለህ ክርስቶስ ነው ማለት አይደለም ወንድም። የመለኮት ስጋ ሆነ ወይም ተለወጠ ሲባል የክርስቶስ ያኔ ይሄንን ስጋ ስትበሉ ይሄንን ደም ስትጠጡ የዘላለም ህይወት ታገኛላችሁ ያለው ላይ ነው ፖይንቱ እንትን የሚለው ኢየሱስን ስታመልከው ስጋውን ነጥለህ ነው የምታመልከው? ለስጋው አሰግድም? ለስጋው የሚሰግዳ ኦርቶዶክስ ያለ እንዲያው ለምሳሌ ለቁርባኑ አይደለም ያወራው። አይ ስለ በደንብ ስም ቁርባን ነው የሚባለው። ቁርባን ነው የሚባለው አንድ ሌላ ሀሳብ ነው። አይ ጥያቄን በደንብ ስማ ነው ያልኩህ። አሁን ስለ ኢየሱስ ነው የጠየቅኩህ። ኢየሱስን ስታመልክ ስጋውን ነጥለህ ነው ወይ የምታመልከው? ለስጋው አሰግድም ወይ ነው ጥያቄ።
ስጋውን ነጥለህ ነው ወይ የምታመልከው? እኔ ስጋውን ነጥዬ አመልካለሁ አላልኩም። ጥያቄ ነው የጠየኩት። አመልካለሁ ሳይሆን ጥያቄ ነው የጠየኩት። አላመልክም። ስጋውን ነጥዬ አላመልክም ማለት ስጋውን አላመልክም፣ ክርስቶስን ነው ማመልከው። ስጋውን ተለወጠ ነው እንጂ የምለው ስለ ህብስቱ አይደለም እየጠየኩ ያለሁት። አሁንም ስለ ህብስቱ አይደለም እየጠየኩ ያለሁት። እና ታዲያ ስጋውን ስለ ክርስቶስ እናስ ክርስቶስን ማመልካል። አዎ አሁን ለኢየሱስ ስትሰግድ አንተ ለኢየሱስ ስትሰግድ ከማርያም የተካፈለውን ስጋና ደም ነጥለ ነው የምትሰግደው? ለመለኮት ብቻ ነው የምትሰግደው? እንደዚህ አይነት ሐሳብ እኮ የለም ወንድም አለ። ክርስቶስ ስትል እኮ ስጋውን ለብሷል በምድራዊ የመጣው እንጂ የኦሪቱ ክርስቶስ ስጋ ያለበሰው ከዛ በኋላ ብለው ነገር እኮ የለም። ኦሬዲ ስጋውን ተዋህዶት እኮ ነው በሰማይ ያለው። እንዴት ነው ነጥዬ ማስበው? የሌለ ነገር እኮ ነው እያወራኝ ያለው። ነጥለህ አይደለም ማለት ስትሰግድ። እሺ ስማኝ፣ ስትሰግድ ነጥለህ ማሰግድ ማለት ይሄ ህብስቱም የመለኮት ህብስት የመለኮት ስጋ ከሆነ ለዚህ ህብስት ለምን ታዲያ ማሰግደው? ለዚህ ህብስት ማልሰግደው ነጥዬ አንደኛ ክርስቶስ ስጋውን ነጥሎ አላረገም፣ ለዛ አልሰግድም። ቁርባን ለቁርባን ደግሞ ስገዱ የሚል ስርዓት ስለሌለ አልሰግድም። ለቁርባን ስገድ እንዴት? ቁርባን ነው ባይዘው ስጋውና ደሙ የክርስቶስ ስጋና ደም ይሁን እንጂ ቁርባን ነው የሚባለው። ቁርባን which is መስዋዕት ነው። ክርስቶስ ለኛ የተሰዋልን መስዋዕት ነው። ሌላ ነገር አድርገን እንትን አትበል ማለት አትረዳው። ስለዚህ ለጌታችን ነው የምንሰግደው። ለቁርባኑ ስገድ የሚል ስርዓት ስለሌለ የሌለን ስርዓት አምጥቼ ለምን እንዲያታረግም ብትለኝ መልሱ አጭርና አጭር ነው፣ ስርዓቱ ስለሌለ። እሺ ሁለተኛውን ጥያቄ ላንሳና ይሄን ጥያቄ የኦርቶዶክሳውያን ስለገቡ ኮሜንት ላይ ሲቃወሙ የነበሩ ሰማቸዋል። ቅድም ከዳኒ ጋር ዮሐንስ ስታወራ ስለነበር እሱ ላይ 2 ደቂቃ ብቻ እናወራና ከዛ ለሌሎች እድል እንሰጥ፣ ረጅም ሰዓት ስለሆነ። ቤቲ ስጋውን አላመልክም ነው ያልኩት። አዎ ስጋውን አላመልክም ብያለሁ። ክርስቶስ ታዲያ ስጋውን አልለበሰም እያልሽ ነው ቤቲ? እታች ኮሜንት ስር ችግር የለውም፣ ኮሜንቱ ይቀር፣ ችግር የለውም። ከኔ ጋር እናወራ። ዮሐንስ 6:54 እሺ ዮሐንስ 6:54 ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ይሄ ስለ ህብስት እያወራ ነው ያንተ ሙግት? ይep እሺ ጥሩ። እስኪ ከቁጥር 51 ጀምረን እናንብብና ምን ያህል ስህተት እንደሆነ ላሳይክ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ይሄ ከሰማይ የወረደው ሕያው እንጀራ ህብስቱ ነው ራሱ ኢየሱስ ነው? ክርስቶስ ነው፣ ህብስቱ አይደለም። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ሰው ከዚህ እንጀራ ቢበላ ሲል ከህብስቱ ነው ወይስ ከሰማይ ከወረደው ነው እያለ ያለው? ከሰማይ ከወረደው ነው። መልካም። አሁንም ስለ ህብስት እያወራ አይደለም። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ለማን የተሰጠው ወንድም አለ? ስለ ዓለም ማለት የዳኑ ናቸው ወይስ ስለ ዓለም ማለት የዳኑ ናቸው ወይስ በጨለማ ያሉ ናቸው? ስለ ዓለም ሲባል ያው የሰው ልጆች በሚለው ነው እኔ የምረዳው፣ ወይም ቤተክርስቲያን ስንማር የነበረው ዓለም ያው የሰው ልጅ አይደል? ስለዚህ ያመኑትም ያላመኑትም ይመለከታል። እሺ አሁን ባልከው ተስማምቻለሁ። ያመኑትንም ያላመኑትም ይመለከታል ብሏል። ላላመኑት ህብስቱ ይሰጣል? ላላመኑት ህብስቱ የሚሰጠው ቅድም ደግሞ የጠቀሰው ዳኒ ላይ ይኸው ምን ሆነ? ያላመኑት በእምነት ነው የሚሰጣቸው። ግን በእምነት ስላገኙ ብቻ ደግሞ በእምነት ነው የሚሰጣቸው። በማመን መጀመሪያ ያገኙታል ህይወትን እኮ ልንገርህ። ያላመኑት ሲባል መጀመሪያ የማመን ደረጃቸው ሞተዋል እኮ እነኝህ ሰዎች ክርስቶስን ባለማወቅ። ግን ህይወት በእምነት ነው ያምኑ መኖር ይጀምራሉ። which means ኖረው እኮ አይሞቱም ማለት ነው። እኔ ስለ እምነት እያወራሁ አይደለም። አሁን ስለ ህብስቱ ነው ብለህ ዮሐንስ ወንጌል ምዕራፍ 6 ዋው እዛው ምዕራፍ 6 ላይ ያሉት እኮ ምዕራፍ 6 ቁጥር 3 ላይ ይመስለኛል እንዳላወራ የፈለከው ጥያቄ ቢሆን ስለፈለከ
ኖ አይ ስዌር እንደዛ ከሆነ ደግሞ እንደዛ አይደለም እኮ ጀስት ፖይንት አዳምጠኛ እንደዛ ማድረግ ነው። እሺ ጨርስ፣ አንተ አውራና ጨርስ። እሺ ያላመኑትን ሰዎች ወይም ዮሐንስ ወንጌል ላይ ምዕራፍ 3 ላይ ይመስለኛል ምዕራፍ 6 ቁጥር 3 ላይ ይመስለኛል ወይም 6 በሚለው እናጠቃለው። እዛ ላይ ላላመኑት ሰዎች በማመን ሕይወት ያገኛሉ። ማንን? ከሰማይ የመጣው የሰው ልጅን። ለዚህ በማመን ነው ሕይወትን የሚያገኙት። ሕይወትን ማግኘት ይጀምራሉ። ግን አይሞቱም ማለት አይደለም። ኃጢአትን ከሰራ የሰው ልጅ ይሞታል። ክርስቶስን ስላመነ ብቻ አንዴ የመዳኑን መንገድ ጀምሯል። ክርስቶስን ስላመነ ብቻ ግን በንስሐ ጸድቶ ሲቆርብ ደግሞ በእኛ ቤተክርስቲያን አስተምሮ ሲቆርብ ፍጹም ሆኗል። ይህ ሰው ቢሞት እንኳን ገነት ለመግቢያው ዋስትና አለው። ምን? ዮሐንስ ወንጌል ምዕራፍ ይሄኛው። እሺ ጨረስከው? ሥጋዬን የበላ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ምዕራፍ ስንት ነው? ምዕራፍ 56 ላይ 65 ላይ ነው ብቻ እዛ ላይ። እሺ ጨረስክ? ልጠይቅህ። እሺ ስለ እምነት አይደለም እያወራ ያለሁት። አንተ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ህብስት ነው ብለህ ስለምታምን እንደዛ ስለምትረዳ ጥያቄን በደንብ ስማ። ኢየሱስ እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው ብሏል። ይሄ ዓለም የተባለው ያመኑትም ያላመኑትም ስላልክ ላላመኑ ሰዎች ቁርባን ይሰጣሉ ነው ጥያቄ፣ ወይ ደግሞ የጌታ እራት ይሰጣሉ ነው ጥያቄ። ልመልስ? እንድትመልስ ነው የጠየቁ። እሺ እንግዲህ ላላመኑ ሰዎች የጌታ እራት ይሰጣል ወይ? ቅድም ሳይሆን ቅድም እንደተወራ አድርጌ የጌታችን መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 6 ላይ ራሱ እዛው ላይ ላላመኑ ሰዎች ክርስቶስን ጌታቸው አድርገው በማመናቸው የህይወትን መንገድ መጀመር እንደሚችሉ ነው እንጂ ይጀምራሉ የመዳንን መንገድ ክርስቶስን በማመን ግን የሚፈጸመው አውቃለሁ። ጥያቄን እንደማትመልስ አውቃለሁ። ምክንያቱም የምጠይቀን ጥያቄ የምትመልስ ከሆነ ይሄን ክፍል የአንተን እምነት ስለሚያፈርስብህ ማለት ነው። አሁን እኔ ጥያቄ የጌታ እራት በዓለም ላሉ ሰዎች ይሰጣል ወይ ነው ጥያቄ። ምንም ማብራራት አይፈልግም። አዎ ይሰጣል ወይም አይሰጥም ብለህ ማለፍ ትችላለህ፣ ግን አትመልስም እንደዛ። ምክንያቱም ስለ ጌታ እራት አይደለም ክፍሉ እያወራ ያለው፣ ስለ ጌታ እራት አይደለም እየተናገረ ያለው፣ ራሱ ኢየሱስን ስለመብላት ነው እየተናገረ ያለው። ሲጀምር እግዚአብሔር የዘላለምን ህይወት በሰዎች እጅ ላይ አላስቀመጠም። እኔ እንደው የአምላክ ድንቅ ስራ በዚህ ነው የምገረመው። ደስ ሲለው ሲያኮርፍ ፊቱን በሚያጠቁርብህ ሰው ላይ አይደለም የዘላለም ህይወት የተቀመጠው። ቀራኔው ላይ ጀምሮ ቀራኔው ላይ ጨርሶታል እግዚአብሔር። በቃ እንዴት እኮ ሐሴት እንደማረግ በአምላኬ ማለት ነው። በቃ የሰው እጅ ላይ ያለ የዘላለም ህይወት የለም። በየሰው እጅ ላይ የለም በቃ የዘላለም ህይወት። እና ማን የሰው እጅ ላይ ያለ እዚህ ሲሆን የሰው እጅ ላይ አንዴ አንተ ስታወራ ስለምሰማ አታቋርጠኝ። ጌታ ምን አለ? ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። አሁን ይሄ ሰዎች ስለሚያዘጋጁት ህብስት አይደለም የሚያወራው፣ ፓስተሮችና ቄሶች ስለሚያዘጋጁት አይደለም። ከሰማይ ስለወረደው ስለራሱ እያወራ ነው። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይሄ ማለት በኢሳይያስ መጽሐፍ ምዕራፍ 25 ላይ እግዚአብሔር አስቀድሞ ምን ብሏል? የሰባ ፍሪዳ በተራራዬ ላይ አዘጋጃለሁ ያለው ማለት እኮ ነው። ከዛኑና ብሉ አለ እግዚአብሔር ማለት ነው። እና ከዚህ ከሰማይ ከወረደው ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ እንጀራ ለቤተ ክርስቲያን የተሰጠ አይደለም፣ አይገርምም? ለዓለም የተሰጠ ነው። ለሙስሊም፣ ለኤቲስቱ፣ በጨለማ ላሉ ለኦርቶዶክሳውያን የተሰጠ ነው። በክርስቶስ ኢየሱስ አምነው እንዲድኑ የተሰጠ ነው በዓለም ላሉ እንጂ የአካሉ ብልት ለሆኑት የተሰጠ አይደለም። እና እንዴት ነው ይሄ እንጀራ የሚበላው ይሄ ስጋ የሚበላው ካላችሁ ቅድም ዳኒ በደንብ ነበር ለማሳየት ሲሞክር የነበረውና ጌታ እንደዚህ ያለውላችሁ ቁጥር 33 የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ህይወት የሚሰጥ ነው እናላችሁ።
ይሄ እግዚአብሔር እንጀራ ከሰማይ ነው የሚወርደው፣ ከሰማይ እየወረደ ነው፣ ራሱ ጌታ ነው። ከዛስ ይደግመዋል። በጣም የሚገርመው ቃሉ ለዓለም ሕይወት የሚሰጥ ነው አለ። ለዓለም ሕይወት የሚሆን ነው ይሄ ከሰማይ የሚወርደው እንጀራ። ከዛስ እነሱ ይሄን እንጀራ ዘወትር ስጠን አሉት። ከሰማይ የወረደውን እንጀራ ዘወትር ስጠን ብለው ጠየቁት። ጌታም እንደዚህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ከሰማይ የወረደው ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ይኸው ከሰማይ የወረደውን እንጀራ ማመን እኮ ብያለሁ። አዎ ክፍሉ እያወራ ያለው በክርስቶስ ኢየሱስ ስታምን ያ ቀራንዮ ላይ የተሰዋልህን ስጋና ደም ትበላለህ ነው እንጂ እያለ ያለው ስለ ጌታ እራት እየተናገረ አይደለም። በኢየሱስ ስለማመን ነው። ሰው በክርስቶስ ኢየሱስ እንዴ 35 ላይ አቆመህ እንዴት እንደዛ ትላለህ? 55 ላይ ያለውን ነው ይጠቅልል እንደዘልኩ አንተ 35 ላይ ያለውን ክርስቶስን በማመን አዎ እኛም እኮ ክርስቶስን ካላመንክ ሕይወት አታገኝም። መጀመሪያ ክርስቶስን ሳታምን ክቡር ስጋና ክቡር ደሙን ቤት ታገኛለህ ነው ማለት። መጀመሪያ ክርስቶስን ማመን ይቀር። እንደዚህ አድርጌ ላሳይ ደግሞ ልጨምርልህ ላሳይ። ለምሳሌ የኢትዮጵያ ኦርቶዶክስ የምታዘጋጀው ቁርባን የኃጢአት ስርየት አይሰጥም። ማስረጃ ልንገርህ። አዎ እስቲ አሳየኝ። እንግዲህ ያው አንተ ነህ ማስረጃ ላሳይክ። የኢትዮጵያ ኦርቶዶክስ አማኝ የሆነ አንድ ሰው ከመቁረቡ በፊት የሰራውን ኃጢአት ለካህን ይናዘዛል። ትክክል ነኝ? አዎ። ካህኑ ቀኖና ይሰጠዋል። ልክ ነኝ? አዎ። ቀኖናውን ሲፈጽም ከኃጢአት ንጹህ ይሆናል ሰውየው። ትክክል ነኝ? አዎ። ንጹህ የሆነ ሰው ነው የጌታ እራትን የሚወስደው አይደል? ከኃጢአት የነጻ ሰው። አዎ። ምክንያቱም ለዚህ ለካህን አስመርምር ይላል። ለምን ራስን ለካህን ሄድ አስመርምር አለ? ሄደን እናወራለን፣ ችግር የለውም እሱ ጋር። አሁን ምን ላሳይ እንደፈለኩኝ ገብቷል። በኢትዮጵያ ኦርቶዶክስ የጌታ እራት እንኳን ወይ ደግሞ ቁርባን የሚባለው የኃጢአት ስርየት ይሰጣል ቢባል እንኳን ውሸት ነው። ምክንያቱስ ኃጢአተኛ ሳይሆን የሚወስደው ከኃጢአት የነጻ ሰው ነው የሚወስደው። ታዲያ ለየትኛው ኃጢአት ነው የሚሆነው? አስቀድሞ ኃጢአቱን ተናዞ ካህኑ ቆይ አንዴ ልጨርስና ትናገራለህ። አስቀድሞ ለካህን ኃጢአቱን ተናዞ ካህኑ ቀኖና ሰጥቶት ከኃጢአቱ ከነጻ በኋላ ነው ሂዶ የሚወስደው የጌታ እራት ወይ ደግሞ የሚቆርበው ማለት ነው። ንጹህ ሰው ነው የሚቆርበው። አይቻልም፣ ንጹህ ሳትሆኑ መቁረብ አይቻልም በኢትዮጵያ ኦርቶዶክስ። ያ ማለት ለኃጢአት ስርየት እንኳን የሚሆን አይደለም ማለት ነው። ኃጢአት ስርየት ያገኘው ሰውየው በንስሐና በቀኖናው ነው፣ ካህኑ በሚሰጠው ትእዛዝ ነው እንጂ በጌታ እራት አይደለም። እንደ ትምህርት እንኳን ብቻ አትልም። አንተን አስባልኩ እኮ ይኸውልህ የጌታ እራት ነው ወይ የሚቆርበው እኔ አልኩልህ እንጂ እኔ እንድልልህ ነው ሲጀመርም የፈለከው ጀስት ላይክ ሰድሚት ማድረግ ነው የፈለከው። አንተ እኮ ያልከው እኮ የቤተክርስቲያን ትምህርት እኮ ነው ያልከው። አንተ ራስህ ያልከው ባይሆን እኮ አትልም ነበር እኮ። ንገር አንተ እንድልልህ ስለፈለክ ያልክልኝ የፈለከውን ነገር ልበልልህ ብዬ ልለፈው ብዬ ነው እንጂ ላይክ ቁርባኑ እኔ የፈለኩትን አይደለም። እኔ የፈለኩትን ንስሐ ገባ ሳይሆን እሺ፣ እኔ የፈለኩትን ሳይሆን የምትናገረው የቤተክርስቲያንን ትምህርት ነገረኝ ነው። እኔ የፈለኩትን አይደለም፣ ትምህርታችሁን ነገረኝ ነው። ቁርባኑን አንድ ሰው የሚቆርበው አንድ ይሄንን ቃል ለመፈጸም ነው። ቁርባኑን ያልቆረበ የዘላለም ሕይወት የለውም። በቃ እኔን ስጋና ያለን ደም ያልጠጣ ያልበላ የዘላለም ሕይወት የለውም ስለሚል ነው ቃሉ። ለዚህ ይሄንን ጥያቄ ስለ ኃጢአት ስለሆነ ከኃጢአት ያልነጻ ሰው ይቆርባል ወይስ አይቆርብም? ከኃጢአት ያልነጻ ሰው የማይቆርብ እንዴት ይቆርባል? አለቀ እኮ እሱ ነው። ንጹህ የሆነ ሰው ከሆነ የሚቆርበው የኃጢአት ስርየት አይሰጥም ማለት ነው። ኦልሬዲ ንጹህ ነው ሰውየው እኮ ከመቆረቡ ፊት ንጹህ ከሆነ መጣቁ ብትለኝ ማለት ነው። ሐዋርያት አሁን የኛ ቤተክርስቲያን የሐሙስን የጸሎተ ሐሙስን ምሳሌ አድርጋ ነው ይሄን ስርዓት የመሰረተችው ወይም የመሰረተችው የተቀበለችው የመሰረተችው እንኳን በራሷ እንደፈጠረች ያስመስልባታል። ለዚህ የተቀበለችው ጌታችን እኮ መጀመሪያ አጥቧቸዋል። ሲያጥባቸው እኮ በኃጢአታቸውን አጽድቷል። በዛ መሃል ተጠምቀዋል። በዛ መሃል ጌታችን እግራቸውን ሲያጥባቸው የኛ ቤተክርስቲያን እኮ እግራቸውን አጠባቸው ብቻ አትልም። ትርጓሜ መጽሐፍቶች አሏት። እንደናንተ አንድ መጽሐፍ ቅዱስ ብቻ አትልም።
አዋልድ መጽሐፍቶች አሏት። ይተረጎማል ቃላቶቹ ጀስት ቀጥታ አትቀበልም። ስለዚህ እዚህ ላይ ደግሞ ምንም አይነት ጥያቄ አንተ ልታነሳችን ካመነች በነገራችን ላይ ለዛ ነው እኛ የሚወጣ ነው። ለዛ ነው መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱስ ብቻ ብለህ ከእውነተኛ ወጥተህ የተለያየ ሃይማኖት መሰረትክ። አሁን ይሄ ያንተ የጨለማ መንገድ ጉዞ ነው እንጂ ስለዚህ ቤተክርስቲያን አልጨለመባትም። ቆይ ታዲያ አጥበው ጌታችን አጥቦ ንጹህ አድርጎ እንትን ካላቸው በኋላ ይህንን ስርዓት ቤተክርስቲያን ሰርታለች ለማለት ያስቸግራል። ጌታችን ራሱ በደሙ በተግባር የሰራውን ስርዓት ነው የተከተለው። ኢየሱስ ክርስቶስ እግር አጥቦ የሚያነጻቸው ከሆነ ሞቱ ቀልድ ነበር ማለት ነው። መጽሐፍ ሲናገር ደም ሳይፈርስ ስርየት የለም ነው የሚለው። አንተ እግር ታጥቦ ነጹ ትላለህ። አውቃለሁ ይሄ አንተ የተናገርከው የአንተ ትምህርት እንዳልሆነ አውቃለሁ። የኢትዮጵያ ኦርቶዶክስ ትምህርት እንደሆነ በደንብ ነው የምረዳው። አውቃለሁ ይሄ የቤተክርስቲያኒቷ ትምህርት እንደሆነ ማለት ነው። ግን ጌታ ሳይሞት ደሙ ሳይፈስ እግር አጥቦ ከኃጢአት የሚነጹ ከሆነ ሞቱ ቀልድ ነው ማለት ነው። ለዛ ነው የወጣ ነው ያልኩህ። ለዛ ነው ሞቱ ቀልድ ነው አላለችም ቤተክርስቲያን። እሺ ሞቱ ቀልድ ነው አላለች። እሱንም ሀሳብ ዲፌንስ ላድርገው። ሞቱ ቀልድ ነው አላለች። ሐዋርያት የነሱት ቁርባንን ለመቁረብ ነው እንጂ እስቲ ቢሞቱ ሲኦል ነበር የሚገቡት። ሞትን አልሻረላቸውም። ያ እጥበት እኮ ከሞት ድነዋል አላለች ቤተክርስቲያን። ክርስቶስ መሞቱ ቃል ኪዳኑን መፈጸም ስላለበት ነው። ይሄ ክርስቶስ ስርዓቱን የሰራልን በዕለተ ሐሙስ ስርዓቱን ሰራልን። የቁርባንን ህይወት ሰራልን። ሲቆርቡስ ድነዋል ሐዋርያቱ። አሁን ድነዋል። አሁንም የክርስቶስ ሞት ከንቱ ነው ማለት ነው አላለችም። አሁንም ደግሞ ከንቱ የማያደርገው ለምንድን ነው? አንዴ ስማኝ። ከመሞቱ በፊት አንተ እንዳልከው ተረዳ። ከመሞቱ በፊት ሐዋርያቱ ድነዋል ብለህ የምታምን ከሆነ የክርስቶስ ደም መፍሰሱ ምንም ነው ማለት ነው ለነሱ። ምክንያቱስ በፋሲካ ዕለት የበሉት ህብስት አድኗቸዋል ብለህ ስለምታምን ማለት ነው። አሁን ይሄ ሁሉ ላይ ሆነው ለምንድን ነው? ይህ መጽሐፍ ቅዱሳዊ የሆኑ ትምህርቶች ስላሉ ነው። በነገራችን ላይ ፓኬጅ ነው በኢትዮጵያ ኦርቶዶክስ መዳን ማለት ነው። ፓኬጅ ሲሆን ደግሞ እያንዳንዱ ፓኬጆች የሚነሱበት ጥያቄ አለ። ፓኬጁ ከጎደለ ለምሳሌ ሰው አምኖ ተጠምቆ እንኳን ዳና አይባልም። የግዴታ ሜሮን መቀባት አለበት። ሜሮን ከጎደለ መዳን የለም። ዘን ወረድክ። እሺ ከዛ ደግሞ መቁረብ አለበት። እንደዛም እንኳን አልዳንም ገና መስራት አለበት። ከዛስ ሲዘክር መኖር አለበት። ከዛ ደግሞ ፍታት ሊደረግለት ይገባል ለዚህ ሰውዬ። ፓኬጅ ነው። እነዚህ ሁሉ ፓኬጆች ሲሟሉ ነው አንድ ሰው ዳነ የሚባለው ማለት ነው። መጽሐፍ ቅዱስ ግን እንደዚህ ይሄን አያስተምርም። መጽሐፍ የእግዚአብሔር ቃል ይሄን አይናገር። እግዚአብሔር ቃል የሚናገረው ቀራንዮ ላይ በተሰራልን ስራ ብቻ አንድ ዳንን ነው የሚናገረው። የቀራንዮ ስራ ያለቀ ስራ ነው። በእርሱ በማመን የዘላለም ሕይወት እንደምናገኝ ነው መጽሐፍ ቅዱስ የሚናገረው እንጂ በጭራሽ። ለዚህ ነው የወጣ ነው አልኳችሁ እኮ ከኢትዮጵያ ኦርቶዶክስ ለዚህ ነው የወጣ ነው። ለዚህ መጽሐፍ ቅዱስ ያልሆነ ትምህርት። እነዚህ ሁሉ ደግሞ የመዳን መንገዶች ኖሮ እንኳን ስለ መዳናቸው እርግጠኞች አይደሉም። የዘላለም ሕይወት ስላላቸው ስለመኖራቸው ሊናገሩ አይችሉም። በዛ ስፍራ ሆኖ ነው እንግዲህ ያው በዛ ትምክህት ውስጥ ያሉት የጌታ እራትን ስንቋጨው ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት የሚያወራ አይደለም፣ በጭራሽ አይደለም። ስለ ጌታ እራት ሶስት ወንጌላት ላይ ከዛ ጳውሎስ በቆሮንቶስ መልእክቱ ላይ ነግሮናል። ለመታሰቢያ እንደሆነ ደግሞም ህብስቱ ከጌታ ጋር ህብረት ያለው እንደሆነ ነግሮናል። በአክብሮት የምንወስደው ሐዋርያቶቹ በአክብሮት ሲወስዱት የነበረ እንደሆነ ነግሮናል። የዘላለም ሕይወት ለማግኘት የዘላለም ሕይወት ያገኙ ሰዎች ሞትና ትንሣኤውን ሊናገሩ የሚወስዱት ነው። በቃ አይደል? ሞትና ትንሣኤውን ሊናገሩ የሚወስዱት ነው። መጽሐፍ ቅዱስ ይሄን በደንብ ይናገራል። ሳሚ አቤት። እንኳን ደህና መጣ። እንኳን ደህና ቆየ። የት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እሺ ርዕሳችን ስለ ምልጃ ማን ነው ልክ የሚል ነው።
አዎ በምልጃ ማን ነው የተሳሳተው ወይ ደግሞ ማን ነው ልክ የሆነው? በምልጃ ትምህርት ማለት ነው። በምልጃ ዳኛ ኦርቶዶክሶች ቅዱሳን እንደሚያማልዱ እናምናለን። መጽሐፍ ቅዱሳዊም ስለሆነ ምልጃ በቅዱሳን እናምናለን። ድህነት ደግሞ በክርስቶስ እናምናለን። ምልጃ በቅዱሳን እናምናለን። በመላእክትም ሆነ በቅዱሳን አባቶችም እናምናለን። በምልጃ ያማልዳሉ። አይ ጥያቄ ግን ምንድነው ማን ነው ትክክል ነው? አሁን ምን ታምናላችሁ ሳይሆን ከኛና ከናንተ ማን ነው ትክክል ነው ጥያቄ። እኛ ናይስ፣ እናንተ ልክ ናችሁ። በክርስቶስ ለምሳሌ እኛ ጌታ ኢየሱስ ክርስቶስ አማላጅ ነው ብለን እናምናለን። እናንተ ምን ብላችሁ ታምናላችሁ? አዎ ምን ብላችሁ ታምናላችሁ? አሁን ስለ ክርስቶስ ምልጃ ነው የምናወራው ስለ ቅዱሳን ነው? እኮ ምልጃ ማለት ስለ ክርስቶስም ስለ ቅዱሳንም ጭምር ነው። እሺ በየትኛው እንጀምር? በቅዱሳን ነው የምንጀምረው ወይስ በክርስቶስ ነው? እኮ እምነትህን ልወቀው መጀመሪያ። እኛ ኢየሱስ ያማልዳል ብለን እናምናለን። አንተ ምን ብለን ነው የምታምነው? ይፈርዳል ብለን ነው የምናምነው። አማላጅ አይደለም። መልካም። እሺ ስለ ቅዱሳን ምልጃ እኛም ስለ ቅዱሳን ምልጃ ቅዱሳን ያማልዳሉ ብለን እናምናለን። ቅዱሳን ያማልዳሉ ብለን ስናምን ግን ምን እያለ ነው? ጳውሎስ በጢሞቴዎስ መልእክቱ ላይ እንዳለው አንዱ ስለሌላው ይጸልያል። እኔ ስለ ክርስቲያን ወንድምቶቼ ይጸልያለሁ፣ ክርስቲያን ወንድምቶቼም ስለኔ ይጸልያሉ። ምልጃን ከዚህ አንፃር እንረዳለን። ይሄ መጽሐፍ ቅዱሳዊ ትምህርት ነው። በኋላ ስናወራ እንደዚህ አይነት ጥቅስ እንዳታመጣ ማለት ነው። ምናምነው ነው በህይወት የሌሉም ስለሚያማልድ ነው። ቆይ የኛን ነው እየነገርኩ ያለሁት። እሺ እኛ ምን ብለን ነው የምናምነው? አንዱ ስለሌላው ይጸልያል። አንዱ ወደ ሌላው ይጸልያል አይደለም ያልኩክ። አንዱ ስለሌላው ይጸልያል። ለምሳሌ እኔ ስለ ዳኒ ይጸልያለሁ፣ ዳኒ ስለኔ ይጸልያል። ዳኒ ወደ እኔ አይጸልይም፣ እኔም ወደ ዳኒ አልጸልይም። ይሄ ክርስቲያኖች ትምህርት ነው። ትክክል። እሺ እኛ ምናምነው ይሄን ነው። እናንተ ከዚህ በተለየ ወደ እነሱ ትጸልያላችሁ፣ ወደ ፍጡራን ትጸልያላችሁ። እነሱ ደግሞ በዛ በሰማይ ሆነው ያስታርቁናል ብላችሁ ታምናላችሁ። ልክ ነው? አዎ ያስታርቁናል ሳይሆን ነው ያማልዳሉ ነው እንጂ ያስታርቁናል። እሱማ ክርስቶስ ራሱ ታርቆናል እኮ። ያማልዱናል ነው እኮ። ያማልዱናል ስትል ምን እያልክ ነው? ምን ያረጉናል? ምን ያረጉናል? ያለማልድናል ማለት ከኃጢአታችን ይቅር እንዲለን ይለምንልናል ማለት ነው። እሱ እኮ ታዲያ ማስታረቅ እኮ ነው። ምንም እኮ ምልጃ ማለት ድርጊቱ ነው። ከዛ በኋላ ደግሞ ውጤቱ ደግሞ እርቅ ነው እኮ። ሌላ ምንም እንትን የለው። አማላጅው ዋው እሺ ምልጃ ማለት የሆነ ሰው ስለሆነ ሰው ሲለምን ነው። ውጤቱ ደግሞ እርቅ ነው የሚሆነው። በቃ በመካከል መስማማት ነው የሚሆነው። ለምንላችሁ ያስታርቋቸዋል በሰማይ። እሺ ይሄ ደግሞ መጽሐፍ ቅዱሳዊ አይደለም ብለን እናምናለን እኛ። ከየትኛውን ጀምር? ስለ የክርስቶስን እንጀምር ወይስ በቅዱሳን እንጀምርና ከዛ ወደ ክርስቶስ እንወጣለን። ወደ ማርያም ትጸልያለህ እኮ ለነገር እኮ ነው። በቅዱሳን እንጀምርና አሁን ስለ ማርያም፣ ስለ አብርሃም፣ ስለ ሚካኤል ሳይሆን ስለ ቅዱሳን ነው የምናወራው። ባጭሩ እየገነጠለች እኮ ቅዱሳን ናቸው። ስለ ቅዱሳን በደፈናው እናወራ። ችግር የለውም። ማርያም የሚል ስም አሳየኝ ብዬ አልጠይቅም። እሺ ችግር የለውም። እንደዛ አልጠይቅም እኮ። ለምን እንደሆነ ታውቃለህ? እንደዚህ የሚልህ ብሩኬ ቅዱሳን ያማልዳል አያማልዱም ነው አይደለ? ጥያቄ ልቀይረው። ወደ ቅዱሳን ብለው ወደምታምናቸው ሰዎች ትጸልያለህ አንተ? እለምናለሁ ጸልያለሁ ማለት እለምናለሁ። አዎ ጠይቃለሁ፣ ጥያቄ አቀርባለሁ። እሺ ማስረጃ ከእግዚአብሔር ቃል። እሺ ማስረጃ ላቅርብልህ። እሺ ቅዱሳን ስንልህ በምድር ላይ ሳለን አንድ ለአንድ ጸልይ የሚለውን አንተ የምትለውን እኛ ጋርም አለ። ግን ቅዱሳን ሆነው በሰማይ ሞቶ በሰማይ እያሉ ምድር ያለውን ነገር ያያሉ። የተጠየቁትን ከእግዚአብሔር ጋር ያቀራርባሉ። እሱ ደግሞ ማስረጃ ልስጥ። አይ እኔ አልጠየቅኩም። ስጠይቅህ ነው እሱን የምትሰጠኝ። እኔ ወደ እነሱ ትጸልያለህ ወይ ነው ጥያቄ። ለሱ ነው ማስረጃ የምትሰጠኝ። ከዛ ስጠይቅ ነው የምትሰጠኝ። ላልጠየቅኩ አይደለም ማስረጃ የምትሰጠው። ወደ እነሱ ትለምናለህ ወይ ነው ያልኩህ። አዎ አልከኝ። ለዚህ ማስረጃ ስጠኝ። እሺ ሉቃስ ወንጌል ምዕራፍ 16 ቁጥር 22። እሺ ምን ይላል? አንብብልኝ መጽሐፍ ቅዱስ ከያዝክ።
ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት የሚለውን ርዕስ አንብብልኝ መጽሐፍ ቅዱስ ይዘህ ከሆነ። እሺ በሲኦል ያለው ባለጸጋ አብርሃምን አሻቅቦ ተመለከተና አባቶ ማረኝ ሲለው እንመለከታለን። እሺ አንብብልኝ ወረዳ እኮ ይሄ ነው ሐሳቡ። ምን ልትለኝ ነው እዚህ ክፍል ላይ እኮ ወደ አልዓዛር የሚለውን እንዴ ላክልኝ እኮ ነው የሚለው። ሲሄድና ዝሮ ጠየቀው። እሺ ጠየቀው፣ ባጭሩ ጥያቄ አቀረበ። አዎ አልዓዛርን ስደድልኝና በጣት ውሃ እንዲያበርድልኝ ምናምን ብሎ ይጠይቀዋል። እሺ አዎ እሺ አብርሃም ደግሞ መለሰለት። እኔ አልችልም ብሎ ይመልስለታል። አዎ አይደለም፣ በእኛና በእናንተ መካከል ገደል አለ ብሎታል። ስለዚህ ምን አለው መልሶ? አዎ መልሶ 27 ላይ ዘቅ ብለህ ምን አለው ሰው ባለጸጋው? እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና ወደዚህ ስቃይ እንዳይመጡ ይመስክርላቸው አለ አይደለ? ከዛ በኋላ አብርሃም ምን አለው መልሶ ማለት ነው ምድር ያለው ነገር አብርሃም እንዳየ እንደሚያይ፣ ምክንያቱም አብርሃም የሞተበትና እነዛ ነቢያት ያሉበትን ዘመን እሱ አይደለም ጥያቄ። እሱ ጋር መጣና አወራለሁ፣ ችግር የለውም። አሁን ልመናው ላይ ስለሆነ ማን ነው እዚህ ክፍል ላይ ለመነው? ባለጸጋው ለመነ። የት ያለው? ሰማይ ወዳለው። የት ያለው ባለጸጋው የት ሆኖ ነው የለመነው? ሲኦል ሆኖ። በህይወት የለም ማለት ነው እኮ። ሲኦል ሆኖ ለመነ ለአብርሃም እኮ። በህይወት የለም። ምድር ስላሉ ነው የለመነለት። ለራሱ ለመነ፣ ምድር ስላሉ ወንድሞችም ለመነ። እኔ ስለማን ለመነ አይደለም፣ በህይወት የለም አይደል ሰውየው ነው ጥያቄ። አዎ የለም። መልካም ጥሩ። አብርሃምን አሻቅቦ ተመለከተው ይላል አይደል? አዎ መልካም። አንተ ጊዮርጊስን ስትለምን አሻቅበህ ተመልክተህ ነው የምትለምነው ማለት የምታወራው? አሁን አብርሃምና ሲጀምር ክፍሉ ያው ምሳሌያዊ ነው፣ እሱን በደንብ አሳያለሁ። ግን አንተ ጊዮርጊስን ስትለምነው አሻቅበህ ተመልክተህ ነው ወይ የምትጠይቀው የምታወራው? አሁን አብርሃምና ይሄ ሰውዬ ኮሚኒኬት ሲያደርጉ ነው ክፍሉ እየነገረን ያለው። አሻቅበህ ተመልክተህ ነው ወይ የምታወራው ጊዮርጊስን? በመንፈሳዊ ሁኜ እኮ። በመንፈሳዊው አሻቅቦ የተመለከተ አሳየኛ ከእግዚአብሔር ቃል ላይ፣ ወይ ደግሞ ይሄ ሰውዬ በመንፈሳዊ አሻቅቦ መመልከቱን ከክፍሉ ላይ አሳየኝ እኮ። አሻቅቦ ሲኦል ሆኖ በሲኦል እና በገነት መካከል ያለ ገደል አሻቅቦ አይቶ ነው የለመነው ነው የሚለው። አይተህ ነው ወይ የምትለምነው? ጊዮርጊስን አሻቅበህ ተመልክተህ ነው ወይ የምትለምነው? አሁን ለምን ወደ ቅዱሳን እናውራ? ጊዮርጊስ ገብርኤል እያልክ አትገነጣጥል። ስለ ቅዱሳን ለምን አናወራም? ጠቅላላ እኮ ቅዱስ ነው ብለህ ስለምታምን እኮ ነው። አሁን ጊዮርጊስ ስለ ሊከፋ አይገባም። ቅዱስ አይደለም ጊዮርጊስ በአንተ? እሺ ይኸውልህ እኔ እያልኩ ያለው በሰማይ ያሉ አባቶች ምድር ያለው ነገር ሁሉም ያያሉ ያማልዳሉ ነው እያልኩ ያለው በአጭር አማርኛ። አብርሃም እንዴ እዛም የነገርኩት ጥቅስ ላይ እኮ ነው 27 28 ወረድናል። 29 ላይ ጠቅልዬ ላንብብልህ። ለምን ትቆርጠኛለህ? እኔ ጥያቄ አይደለም እሱ ያልጠየቅኩህን በግድ ካልመለስ መልሱ እዛ ጋር ነው ያለ። እኔ የምመልስልህ እዛ ጋር ነው ያለ። የኔ ጥያቄ አንተ ትጸልያለህ አይደል? መጀመሪያ ይሄንን የጠቀስኩልህ አንብብልኝ ጨርስልኝ ያልኩህ እኮ ነው። ያልጠየቅኩህን በግድ ካልመለስኩልህ እንዴት ይባላል ወዳጅ? እንዴ ጥቅስ ስጠ ያልከኝ ጥቅስ ሰጠሁ እኮ። የሰጠሁህ ጥቅስ አንብብልኝ። ለምንድን ነው ጥቅስ ስጠኝ ያልኩህ? ለየትኛው ጥያቄ ነው ጥቅስ ስጠኝ ያልኩህ? ስለ ምልጃ አይደለም፣ ስለ ጸሎት ነው። አንተ ትጸልያለህ ቅዱሳን ብለህ ወደምታምናቸው ሰዎች፣ ለሱ መጽሐፍ ላይ ማስረጃ ነው የጠየቁህ። መጸለይ እና ይኸው ባለጸጋው ነገርኩህ። ኦኬ፣ ባለጸጋው በሲኦል ያለው አሻቅቦ ተመለከተው ይላል። አንተ አሻቅበህ ተመልክተህ ነው ወይ የምታወራቸው ቅዱሳን የምትላቸውን ሰዎች? አዎ አሻቅበህ ተመልክተህ ነው የምታወራቸው? እግዚአብሔር አንተ አሻቅበህ ተመልክተህ ነው የምትለምነው? ንገረኝ እዚህ ጋር አንተ እኔን ጠይቀኛለህ። በመንፈሳዊ ልቦና ሆነን ነው እግዚአብሔር በአይናችሁ እያያችሁ ለምኑት አይልም። አሻቅበን በመንፈሳዊ ሆነን እንለምናለን። የሌለ ጥያቄ አትጠይቅ። እንኳን ቅዱሳን እግዚአብሔር ለራሱ ያየ አንዳችም እንኳ የለም። አይቶ አይኑን እያየ የለመነ የጸለየ ፍጡር የለም። ምንኛ ነው የምታወራኝ? እሺ ሰማኝ፣ ችግር የለውም። እግዚአብሔር መንፈስ ነው። አሁን ችግሩ ኦርቶዶክሳውያን እንደዚህ ይላችሁ ይላችሁ ስለ ፍጡር ስናወራ
አንዴ ቆይ እኔ ስለራስ እሺ ታውራ ወዳጅ ስለ እሺ ፍጡር እሺ ስናወራ እግዚአብሔርን አንተ ታይተው ነው ይለኛል። አዎ ይሄ እሺ የጨለማው ኃይል ማለት ይሄ ነው ወንድሞቼ። እግዚአብሔር መንፈስ ነው። አሁን ስለኔ እናንተ እናውራሽ አውራኝና ወደ ሌላ ስልክ ይኸውልህ የምታወራ ከሆነ ትወርዳለሽ። በቃ እስኪጨርስ ስማ እያልኩ ነው። እሺ መሀል የምታወራ ከሆነ ከባድ ነው። እግዚአብሔር መንፈስ ነው የሚሰግዱለትን በእውነትና በመንፈስ ነው ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ወደ ሰማርያ ሄዶ ከዛች ሴት ጋር ሲያወራ ማለት ነው አይደል? መንፈስ የሆነውን አምላክ ከፍጡር ጋር አገናኝተው ይጠይቃሉ። ተክለ ሃይማኖት ጊዮርጊስ ብለው የሚያምናቸው ሰዎች ምናልባት እዚህ ምድር ላይ እንኳን የኖሩ ሰዎች ቢሆኑ ወይ በገነት ወይ በሲኦል ያሉ ፍጡራን ናቸው እነዚህ ሰዎች። ኤቭሪዌር ማለት ሁሉ ጋር ሊገኙ የሚችሉ ሰዎች አይደሉም ማለት ነው። ቅዱሳኖችን አላመንም፣ እኛ አላመለክንም፣ አላመንም። እሺ አመንናት። አሁን እያልኩ ያለው ይኸውልህ ክርስቶስ ያመነ በሲኦልም በገነትም ይኖራል ብለህ መናገር የለብህ። ክርስቶስ ያመነ በገነት ነው ያለው። አንተ ክርስቶስ እያመንክ ሲኦል ትገባለህ ማለት ነው ለራስህ። እና አሁን ተክለ ሃይማኖት ክርስቶስን ተከትሎ ነው የሄዱት። ብሩኬ ክርስቶስ ተከትሎ ሄደ። የክርስቶስ ባሪያ ክርስቶስ አገልጋይ ሆነ ሄደ። እንዴት ሲኦል ገብቶ ሊሆን ይችላል ብለህ ትፈርጃለህ? ስለዚህ አንተ በክርስቶስ ድህነት አታምንም ማለት ነው። የአፄዎቹ ዘር ትወርዳለሽ አንሚት ብታረግ ከሆነ ከሳሚ ጋር እንጨርስና ከዛ እድል ሲሰጥ ታወራለህ። እሺ ሳሚ አሁን እሱን ጋር መጥቼ ባወራክ ትምህርታችሁ እንዴት ማለት ተስፋ የምታረጋቸው ሰዎች ሲኦል እንደሆኑ አሳይሃለሁ። ግን አሁን ጸሎቱን እንጨርስ መጀመሪያ። አንተ በመንፈስ ነው የምትጸልይላቸው ወደ እነዚህ ፍጡራን በመንፈስ ነው የምትጸልየው እኮ። ጥቅስ አንብብልኝ፣ የሰጠውን ጥቅስ አንብብልኝ። ጥያቄ ነው የጠየኩ። በመንፈስ ነው ወይ የምትጸልየው ወደ እነዚህ ፍጡራን? ጥቅሱ ንገረኝ ብለኸኛል አይደለ? ጥቅሱ ነገርኩ። የነገርኩን ጥቅስ አንብብልኝ ነው የምልህ። እሺ በመንፈስ ነው የምትጸልየው? ወደ ሌላ ሰው ሄዳለሁ። እሺ በቃ አዎ በመንፈስ ነው የምትጸልየው። የሰው ልጅ ሲሞት ሕያው ነው፣ ሕያዋን ናችሁ፣ እንደ መላእክት እኩል ሕያዋን ናችሁ ነው የሚለው። መንፈስ ነው የሰው ልጅ። በሁሉ ስፍራ የሚገኙ ናቸው እነዚህ ፍጡራን። ይኸውልህ ከሰማይ ሆነው እነዚህ ፍጡራን ከሰማይ ሆነው ምድርን ያያሉ። ምድር ያለው ነገር ሁሉም ያውቃሉ። አያውቁም ካልክ ደግሞ ማስረጃ ልስጥህ። አልጠየቅኩም እኮ ወዳጄ። በሁሉ ስፍራ ይገኛሉ ብለህ ታምናለህ ወይ? በሁሉ ስፍራ ይገኛሉ? አዎ ይገኛሉ። እነዚህ ፍጡራን በሁሉ ስፍራ ይገኛሉ ብለህ ታምናለህ? በሁሉ ስፍራ የሚገኘው አንድ መድኃኔዓለም እግዚአብሔር ነው እያልኩ ያለው። በምድር ያለው ነገር ስትለምነው ያይልሃል፣ ይነግርልሃል፣ ያስታርቅሃል። እሱ እንዳለ ደግሞ መጽሐፍ ቅዱሳዊ ቃል ጥቅስ ልንገርህ ነው የምልህ። እኔ ያልጠየቅኩ ልንገርህ ለምን ትላለህ? ጥያቄ በሁሉ ስፍራ ይገኛሉ ብለህ ታምናለህ ወይ? በሁሉ ስፍራ የሚገኘው እግዚአብሔር ብቻ ነው። አልጠየቅኩም እኔ ስለ እግዚአብሔር። እነዚህ ፍጡራን በሁሉ ስፍራ መገኘት ይችላሉ ብለህ ታምናለህ ወይ? መንፈስ ናቸው። በሁሉም ስፍራ ስትለምን ይደርሳል። እሺ ቀጣይ ሌላ ኦርቶዶክሳዊ ከሌላ ኦርቶዶክሳዊ ጋር እናወራ። ኖ ጥቅሴን አንብብልኝ። ለምን ታወራለህ? ጥቅሴን አንብብልኝ። እሺ ፊራኬት ቤተ እምነት ነው። ጥቅሱን አንብብለት። እሺ አንብብለት። ጥቅሱን አይሰማም። አንተን አስወረድኩ በቃ ሳይፈቀደልህ። ለምን ታስወርደኛለህ? ብሩኬ ለምን የኔ አትጨርስልኝም? ብሩኬ አይ ስትጠየቅ አትመልስም አንተ አይደለም። ይኸውልህ አብርሃም ግን እሺ ፊራ እንኳን ደህና መጣ። ከየት ቤተ እምነት ነው? ፊራ ይሰማል? እሺ ጆኒ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ እንኳን ከእምነት አማኝ አይደለሁም። እሺ ምንድነው? ምንድነው? እኔ እንጃ ምን እንደሆንኩ አላውቅም፣ ግን በእምነት አላምንም። ማለት በእምነት አላምንም ማለት ነው? በእምነት አላምንማ። በቃ በእምነት አላምንም። ምንድነሽ ብለህ ስትጠይቅ ወይ ክርስቲያን ወይ ሶሪ ፕሮቴስታንት ምናምን ነው አይደል? ሶሪ አይ ይቅርታ እሺ፣ አንተ እያልኩ ስላወራሁኝ ማለት ነው። አረ ችግር የለውም ኖርማል ነው። ሶሪ እሺ እህቴ። አይ እኔ አሁን ፕሮቴስታንት ኦርቶዶክስ ምናምን እያልኩ ሳይሆን የምታመልኪው አምላክ አለ ወይ ነው ጥያቄ። ማመልኩ አምላክ አለ።
ማን ይባላል እሱ? እኔን የፈጠረኝ አምላክ ማን እንደሆነ አይደለም ማን እንደሆነ ማወቅም አልፈልግም ባይዘዌ ማለት ነው። በቃ ግን እኔን የፈጠረኝ አምላክ እንዳለ አውቃለሁ ኦልሬዲ ማለት ነው እኮ። ማን እንደሆነ ማታቂ ከሆነ እንደፈጠረሽስ በምን ታውቂያለሽ እንዴ? እኔ አለኋ እኮ። አንቺ መፈጠርሽን በምን ታውቂያለሽ? ምክንያቱም ያ አምላክ ፈጣሪ ነው። ታዲያ ከየት እመጣለሁ? እኔ ካልተፈጠርኩ መቼም በቅያ አይደለ? አይ ለምሳሌ ሳይንሱ ሌላ ነገር ያወራል አይደል? ምን ያወራል? ከጅንጀሮ ምናምን የሚባል በሱ አላምንበትም እኮ። ምንም ነገር ኤቪደንስ ከሌለሽ እኮ ይሄን አላምንም። አሁን ለምሳሌ ስለ አምላክ ፈጥሮኛል ብለሽ ታምኛለሽ። ያ የፈጠረሽ አምላክ ማን እንደሆነ ማታቂ ከሆነ ለማወቅም የማትፈልጊ ከሆነ አይ ለማወቅ ያለመፈለግ አይደለም። ቆይ ወንድሜ ብሩኬ፣ አይ ማወቅ አልፈልግም ስላልሽኝ እኮ ነው። አይ ማወቅም አልፈልግም ስልህ ያኔ አውቀን ጠይቀን አንብበን ምናምን ነገር ገብቷል አይደል? ሁሉም ጀስት አሁን ለምሳሌ አንተ እንደ ክርስቲያን አንተን ብጠይቅህ ኦርቶዶክስ ነው ማለት በቃ ማለት ትክክለኛ እምነት እግዚአብሔር ነው ኢየሱስ ክርስቶስ ነው ምናምን ልትለኝ ትችላለህ። አንድ ሙስሊም ደግሞ እዚህ ጋር በጠይቅ እዚሁ ጋር ማለት ነው አንድ አምላክ እውነተኛው ትክክለኛው አላህ ነው ይላል። ገብቷል? እሺ እኔ ጋር ነው የጠፋችው። እኔ ነኝ የጠፋሁት፣ እሷ ናት የጠፋችው። እኔ ያለውኝ እሺ፣ የእሷ ነው የተቋረጠው። እሺ ሙስሊሙ መጥቶ እውነት ነው የኛ አምላክ እውነተኛ ነው ይላል። እሺ ቆይ ይቅርታ ወንድሜ፣ ስልክ ገብቶብኝ በመሃል እንትን ብዬ ነበር፣ ሚውት ነበርኩ፣ እያወራህ ነበር። አይ ዶንት ኖ እሺ ገብቶብኝ ነበር አይደል ማለት ነው። እሺ ቀጥይ። እና ያው እንደነገርኩ አሁን የትኛው ነው ትክክለኛ? አሁን እኔ የፈጠረኝ አምላክ የቱ ነው ብልህ ከኔ በተሻለ አንተ እንዳማኝ የምትለኝ የራስህን እምነት ነው። ለምሳሌ የሆነ በቃ እንዴት ለንግግሬ በጣም ይቅርታ እያልኩኝ የሆነ ከሽነህ አሰማምረህ ምናምን ነገር በቃ ፎ አድርገህ ምናምን የምታቀርብልኝ ያው የምታመልከውን አምላክ ነው አይደለ? የምታስረዳኝ ነው። እኔ ከሽኔ የማቀርበው አምላክ የለኝም። ራሱን ማን እንደሆነ የገለጠ አምላክ ስለሆነ የምከተለው ልከሽ ነው የምችለው አምላክ የለኝም። እኔ ራሱን በሚገባ ገልጧል። በቃ የኔ አምላክ ነው የተከተልኩት እኮ በመጽሐፍ ቅዱሱ። ለምሳሌ እንደዛ ብዬ ከጠየቅኩህ ሳይደብርህ በየትኛው መጽሐፍ ቅዱስ ለምሳሌ በ61 በ80 ምናምን በቃ ይሄ እንትን እያለ ምናምን የመጣ በየትኛው እስቲ ንገረኝ። እስቲ እግዚአብሔር ራሱ አሪፍ አድርጎ የገለጸው በየትኛው መጽሐፍ ነው? እስቲ ንገረኝ። እሺ በ66ቱም ይሁን በ71 በ83ቱም ይሁን የተለያየ እግዚአብሔር የለም። የመጽሐፍ ቅዱስ ቁጥራት የተለያየ መሆናቸው እግዚአብሔርን የተለያየ አያደርገውም ማለት ነው። ለምሳሌ 81ን የሚቀበልም ሰው የተለየ እግዚአብሔር አይነግርሽም። 66ቱ የሚቀበለውም ሰው የተለየ እግዚአብሔር አይነግርሽም። 73ቱ የሚቀበሉት ጋር ብትሄጂም የተለየ እግዚአብሔር አይነግርሽም። ያንኑ አንዱን እግዚአብሔር ነው የምናመልከው። የነዚህ የቁጥራት ልዩነት በመጽሐፍቶቹ ማለት ነው የእግዚአብሔርን ማንነት አይለውጠውም እያልኩሽ ነው ያለሁት። ስላሴስ እኔ አሁን በጣም እንትን የሚሆንብኝ እስከዛሬ የማይፈታልኝ ያልተፈታልኝ ጥያቄ ቢኖር ከክርስትና ስላሴ ነው። እስከዛሬ ሊፈታልኝ የማይችለው አይዶን ወይኔ ደደቦኝ ሊሆን ይችላል፣ ባይዘዌ ወይኔ የማይገባኝ ሆኜ ሊሆን ይችላል፣ አላውቅም። ወይ እንደምትሉኝ ብዙ ክርስቲያኖች እንደሚሉኝ ስላልተገለጠልሽ ነው፣ የእግዚአብሔር ፍቅር ስላልገባሽ ነው፣ የኢየሱስ ፍቅር ስላልገባሽ ነው ይሉኛል። አሁን ብዙ ጊዜ ማለት ነው። ገብቷል አይደለ? ሰው ምናልባት እንግዲህ እኔ እንደዛ ሆኜ ሊሆን ይችላል፣ ግን አይገባኝም። ምን አሁን ስላሴ የሚለው ነገር ማለት ነው። እስቲ ስላሴ እንዴት ነው አንድ የምታረግልኝ? አንድ አምላክ የምታረግልኝ? እሺ የመጀመሪያው እንግዲህ የት ጋር ቆመሽ እያወራሽ እንደሆነ ስለማናቅ ዝም ብዬ ልንገርሽ ብዬ ነው። ከዛ ፍቃደኛ ከሆንሽ ግን
የፈለግሽውን ጥያቄ ልመልስልሽ እችላለሁ። እሺ በውስጥ በየትኛውም ሰዓት ማለት ነው። እሺ ከዚህ ከላይቭም ውጪ ማለት ነው። የትኛውም ጥያቄ ካለሽ በክርስትና ላይ በጣም ፈቃደኛ ነኝ ለማውራትም ለመመለስ። ግን አሁን ስላሴ የሚለው ቃሉን ቃል በቃል ያው ሶስት ማለት ነው። አሁን ስላሴ የሚለውን ቃል ማንም ሰው ተቀበይ ብሎ አያስገድድሽም። ትምህርቱን አይደለም ያልኩሽ፣ ቃሉን ያልኩሽ የቴዎሎጂካል ተርም ስለሆነ ማለት ነው። ከመጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ተርም ስለሆነ ይሄ መጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ቃል ስለሆነ ቃሉ ስላሴ የሚለው ቃል ማለት ነው። መጽሐፍ ቅዱስ ለምን እንደዛ ሆነ? ለምሳሌ አሁን ብትሰሚኝ ታገኝ ነበር ለምን እንደዛ እንደሆነ። እሺ በክርስትና ውስጥ የተለያዩ ኑፋቄ ነበሩ። በክርስትና ውስጥ ይቅርታ እዚህ ጋር ጎረምሶች መጥተውብኝ ነው። እሺ ምንድን ነው ያልኩሽ? ስላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ የተጻፈው በ95 አካባቢ ነው። ስላሴ የሚለውን ቃል ግን ክርስቲያኖች መጠቀም እየሰማሽ አለሽ አይደል? አለው ወንድም ያለው እየሰማው ነው። ስላሴ የሚለውን ቃል ክርስቲያኖች በ180 ዓመተ ምህረት ነው መጠቀም የጀመሩት። ለትምህርቱ የሰጡት መጠሪያ ነው። ቃሉ ግዴታ አይደለም ማለት ነው። በቃ አሁን አይገባኝም ስትይ ትምህርቱን ከሆነ ግን እሱ ሮንግ ይሆናል። ትምህርቱ ግን መጽሐፍ ቅዱሳዊ ነው። ምን ማለት ነው? አንዱ አምላክ ራሱን በሶስትነት ገልጧል፣ በሶስት አካል ገልጧል ማለት ነው። ከዘፍጥረት እስከ ራዕይ ድረስ ስናጠና ይሄን በስርዓት እናያለን። ለምሳሌ አንዱን ጥቅስ አንስቼ ባሳየሽ የስላሴ ትምህርት ምንድነው የሚለው እንድትረጂ ዘፍጥረት መጽሐፍ ምዕራፍ 1 ላይ ምን ይላል? ቁጥር 26 እግዚአብሔር አለ ይላል። በነጠላ ቁጥር ሲናገር እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንመለከታለን። እንደ ምሳሌያችን ምን አለ? እንፍጠር። በብዙ ቁጥር ሲናገር እንመለከታለን። ራሱ እግዚአብሔር ማለት ነው። እንፍጠር ብሎ በብዜት ማለት ነው በብዙ ቁጥር ሲናገር እናያለን ማለት ነው። ይሄ አንዱ አምላክ እግዚአብሔር እኔ ብሎ የሚናገረው ከዛ እንፍጠር ደግሞ ብሎ በብዝሃነት ይናገራል። ይሄ ማለት የስላሴ ትምህርት ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስ ሲጠመቅ በዮርዳኖስ ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ አብ ተናገረ። ሁለተኛው አካል ደግሞ ከድንግል ማርያም በስጋና በደም ተካፍሎ የተወለደው ጌታችን ኢየሱስ ክርስቶስ ከዛ ደግሞ በርግብ አምሳል ደግሞ መንፈስ ቅዱስ ሲወርድበት ደግሞ እናያለን ማለት ነው። አንዱ አካል በአንዱ አምላክ በሶስት አካል ተገልጦ እናያለን። ይሄ ነው ማለት ነው የስላሴ ትምህርት። ከዚህ ይሄን መረዳት ከቻልሽ የስላሴን ትምህርት አወቅሽ ማለት ነው። እሺ ይኸውልህ ወንድሜ ብሩኬ በጣም ከሚገርም ነገር እስከ ዛሬ ከጠየኳቸው ሰዎች አሁን ዛሬ አንተ የመለስክልኝ መልስ ስላሴ ይለያል። ምን ጋር ካልከኝ ጀስት እንዴት ነው ይሄ ቅድም ያልከው ምንድን ነበረ? እረሳለሁ። እኔ ለዚህ ነበረ ቅድም እያስቆምኩ መጠይቅህ በመሃል ማለት ነው ቃሉ እንጂ ይሄ ስላሴ የሚለው ቃሉ እንጂ ምንድነው አስተምሮቱ ምናምን ያልከኝ እስቲ ድገምልኝ። ቆይ እኔ ወዲያው ካልጠየቅኩ እረሳለሁ። ገባህ? እንደዚህ እንትን ማለት አልችልም። እስቲ እዛ ጋር ድገምልኝ እስቲ። ብደግምልሽም እኮ ያው ተረሻዋለሽ ማለት እኮ ነው። እኮ እዚሁ ጋር እንድጠይቅህ ነዋ። ቆይ አሁን ስልህ ምን ማለት ነው ስልህ፣ ለምሳሌ ለምን ከጊዜ በኋላ መጣ ይሄ ቃል ከመጽሐፍ ቅዱስ እንትን በኋላ ነው የመጣው ስትለኝ ስጠይቅህ ያስረዳኸኝ ነገር አለ። እሱ ነገር ድገምልኝ እስቲ እና ከዚህ በኋላ ወዲያው ብጠይቅህ አይደብርህ? እረሳለሁ፣ ስለምረሳ ነው። እሺ ፕሊዝ። እሺ አይ በቃ ይሄ መጨረሻ ይሆናል። ያው ርዕስ ስላለው ቤቱ ወደ ርዕሱ እንድንመለስ በስላሴ ከምን ለማያምን ሰው ለምንድን ነው የምትጠይቂው? በስላሴ እሱ አያምንም፣ አያውቅም ሲጀመርም። ኦኬ ይቅርታ። አያምንም እኮ። አይዞህ ወዳጄ አይዞህ። እሺ ስሚኝና ግባና ትነግረናል። አሁን እሱ ገብቶ ደግሞ ቢያወራ ቤተክርስቲያኒቷ የማትለውን ነው በሲል ምሳሌ። ስላሴ የሚለው ቃል ለምሳሌ መጽሐፍ ቅዱስ ውስጥ ተጽፎ አታገኙም ቃሉን ማለት ነው። ቃሉን ስላሴ የሚለውን ቃል
ለምን መጽሐፍ ቅዱስ ተጽፎ ካለቀ በኋላ ክርስቲያኖች የተጠቀሙበት ቃል ስለሆነ ነው ያልኩሽ። ትምህርቱ ግን መጽሐፍ ቅዱሳዊ ነው። አዎ ይሄንን ነው ያልኩ። እንደዚህ ብሎ የነገረኝ አንድም ክርስቲያን የለም እስከዛሬ ስጠይቀው ነው። ገብቷል አይደለ? ገብቷል አይደለ? እቺን ለማለት ነው። እና ደግሞ የሥላሴን እንትሮች ስዘረዝርልኝ ምን አልከኝ? ኑ እንፍጠር ብሏል እግዚአብሔር እና ኑ እንፍጠር ማለቱ ሥላሴን ይገልጻል ብለኛል። ኑ እንፍጠር ማለት ብዝሃነትን ነው የሚያሳየው። ጀስት ነው ክብርን ሳያሳየም የእግዚአብሔርን ማለት ያ የፍጣሪን እንትን ለምሳሌ አሁን እኛ እኮ እንደዚህ እንላለን። እኛ ራሱ አራዶቹ ስናወራ ማለት ነው የሆነ የለም something ራሳችንን ክብሩ ለማድረግ ምናምን ነገር እና እስቲ እግዚአብሔር እኛ ሲል ብዙነቱን እየገለጸልን ነው ወይስ ጀስት ኃያልነቱን እየገለጸልን ነው? እስቲ እቺ ነገር ዲፋይን ብታረጋት። እሺ አሁን ለምሳሌ ኦል ጂሰስ የሚባሉት ቤተ እምነቶች ልክ አንቺ እንዳልሽው ማጀስቲ ነው ይላሉ። ይሄን ክፍል ማለት ነው ግን ሮንግ ነው። በቃ እግዚአብሔር ልክ አሁን እኛ ሰዎች ማለት ፍጥረታት እያልኩሽ ነው ያለሁት በዚህ አይነት ሁኔታ ልንገልጽ እንችላለን። እግዚአብሔር ግን ምንም ምክንያት የለውም በዛ ሁኔታ ራሱን ለመግለጥ ማለት ነው። በቃ የተከበረ አምላክ ነው ቢልም ባይልም ማለት ነው። ግን አንቺ እንዳልሽው ማጀስቲ እንዳልሆነ ላሳይሽ። ለምሳሌ እዚህ ዘፍጥረት 3 መጽሐፍ ምዕራፍ 22 ላይ ሲናገር ብዝሃነት እንደሆነ ላሳይሽ ስለፈለኩ 3:22 ላይ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ ይላል። ከኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንመለከታለን። ያ ማለት ማጀስቲ አይደለም ማለት ነው፣ ብዝሃነት እንደሆነ ራሱ እግዚአብሔር ሲናገር ከኛ እንደ አንዱ ሆነ። አሁን ይሄ ማጀስቲ ነው ልትያቺ እንፍጠር ሲል ኦኬ በዛ መልኩ ሊሞግቱ ይችላሉ። ግን እንፍጠር ባለበት ደግሞ ሁለት ምዕራፍ ስናልፍ ከኛ እንደ አንዱ ሆነ ብሎ ራሱ እግዚአብሔር ሲናገር እንመለከታለን። እሺ እግዚአብሔር ራሱ በሰው ገልጿል ወይስ ሰዎች ናቸው ራሱን በሶስት የገለጹት? እግዚአብሔር ራሱን በሶስት ገልጿል ወይስ ሰዎች ናቸው በሶስት የገለጹት? አይ ራሱ እግዚአብሔር በሶስት አካል ራሱን አሳይቷል፣ ራሱን ገልጧል በደንብ አድርጎ ማለት ነው። አሳይቷል። ያሳየው ደግሞ አሁን በዘረዘርክልኝ ዝርዝሮች ነው። እጅግ በጣም ኃያሌ ጥቅሶች በጣም ብዙ ጥቅሶች አሉ። ለዛ ነው በውስጥ ፈቃደኛ ነሽ መጣው። ኦኬ እሺ በቃ እኔ መረሳችሁን እንትን እንዳልባችሁ ምክንያቱም የኔ ጥያቄ ራሱ ስለማያልቅ ማለት ነው። ወደ ርዕሳችሁ ተመለሱ። እንትን ጊዜያችሁን እንትን እንዳልባችሁ እሺ ብሮ አመሰግናለሁ። ለማንኛውም እኔ ፎሎ ግን አላርግሽና ከቻልሽ ቁጥርሽን ጻፍ። እሺ አብሽር። All right, the first thing we're going to build is a scary maze. And we're going to build that right here in our driveway. እሺ ወደ ሐሳባችን እንመለስ። ፕሬዝ የሚለው ሰላም እንዴት ነህ ወይ እንዴት ነሽ? ከየት ቤተ እምነት ይሆን? ሰላም ወንድሜ ዳኒ፣ እኔ ፕሮቴስታንት ነኝ፣ አማኞች ህብረት ነኝ። እሺ ተባረክ። እሺ አንተ ነህ? ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ምልጃ ማን ነው የተሳሳተው? ጴንጤ ወይስ ኦርቶዶክስ? ስለ ምልጃ ኦርቶዶክስ